እንደ ክብሮም አይነት ሰው በዚህ የሶሻል ሚዲያ አገልግሎት የ11 ዓመት ጉዞ ውስጥ እንደዚህ አይነት ሰው ገጥሞኝ አያውቅም። በእውነት ነው ብዬ የምላችሁ የአብርሃም አምላክ ምስክር ነው። እንዲህ አይነት ጠባይ እንዲህ አይነት ነገር ይዘህ የትኛውን ቤት ገብተው ኦርቶዶክስን ማታሰድብ ወንድሜ ክብሮም። ለምን መሰለህ? ክብሮም ሰላም፣ አይ ቲንክ አገልጋይ ይመስለኛል። ክብሮም እንቀር። ሰላም ላንተ ይሁን ወንድሜ። እግዚአብሔር ይመስገን። ሰላም። ከየት ቤተ እምነት ወላጅ? ሰላም ዳኒ፣ ከኦርቶዶክስ ነው። እሺ፣ እንኳን ደህና መጣ። እንኳን ደህና ቆየኝ ወንድሜ። እሺ፣ ያለ ሚስጥራት ቤተክርስቲያን ውስጥ ድነት አለ ወይስ? ያለ ሚስጥራት ቤተክርስቲያን ድነት የለም ብለን እናምናለን። እውነት እንደዛ ነው የምታምኑት? አዎ። እሺ፣ አንድ ኦርቶዶክሳዊ ለመዳን ስንት ሚስጥራትን መፈጸም አለበት? ከጥያቄው በፊት ትንሽ ለንጻሬ ያህል መጠየቅ ይችላሉ? ጥያቄ መጠየቅ ይችላሉ? አይ ምንም፣ የኔ መልስ ከአንተ እምነት ጋር ምን የሚገናኝ ነገር የለውም። አይ ሳይሆን የምናወራው ነገር ክሊርሊ ወይም በፍሬም ውስጥ እንዲሆን በማሰብ ግልጽ ነው። ፍሬም ውስጥ ነው። ስለ ሚስጥራት ነው እያወራን ያለ ነው። ስለ ኦርቶዶክስ ነገር ስለ ሚስጥራት ነው እያወራን ያለ ነው። ስለ ሚስጥራት ለእኛ ከወንጌል አማኞች ለእኛ ስለ ሚስጥራት ጥያቄ ነው። እንደዛ ነው ርዕሱ። ሰማኝ። የጠየቅኩት ጥያቄ አንዱ ሰምቻለሁ ዳኒ። ከሚስጥራት መካከል ጥምቀት ላይ ነው አሁን ሲወራ የነበረው። ስለ ጥምቀት ነበር፣ ስለ ህፃናት ጥምቀት ነበር። ለምሳሌ የትኛው ውስጥ ሆነን ነው የምናምነው? አይሚን የምናወራው አሁን ከድህነት ጋር በቀጥታ የሚገናኙ ሚስጥራት ጋር ነው የምናወራው ወይስ እንደ ሚስጥር ኦርቶዶክስ ቤተክርስቲያን እየነገርኩ ደጋግሜ እየነገርኩ ከድህነት ጋር በሚገናኝ ስንቱን ሚስጥራት ሲፈጽም ነው ከነገረ ድህነት ጋር የተገናኙት ሚስጥራቶቻችሁ ስንቱን ሲፈጽም ነው ሰው የሚድነው ወይስ ሳይፈጽም ምንድነው? ስንቱን ሲፈጽም ነው ሰው የሚድነው? የትኞቹ ናቸው ከነገረ ድህነት ጋር የሚገናኙት ብዬ ካልኩ ከነገረ ድህነት ጋር ቀጥታ የሚገናኙትን ወይ ከአምስቱ አዕማደ ሚስጥር ወይ ከሰባቱ ሚስጥራተ ቤተክርስቲያን ከተባሉት ውስጥ ዘርዝረ እነዚህ ከነገረ ድህነት ጋር ይገናኛሉ፣ እነዚህ ሲፈጽም ሰው ይድናል፣ እነዚህም በመፈጸሜ እኔም ድኛለሁ ብሎ የሚለውን እሱን ዝርዝሩ ንገረን። ቴንክ ዩ። በጣም አመሰግናለሁ ኤርሚ። ከተፈቀደልኝ በዛው ስለ ሚስጥራት ስለተነሳ እዚህ የተወሰነ ሰው አለ ክሊር እንዲሆንለት ወይ ግልጽ እንዲሆንለት ከድህነት ጋር የተያዙ በቀጥታ ከድህነት ጋር የሚያያዙ ሚስጥራት እነዚህ ናቸው፣ ከድህነት ጋር የሚያያዙ ደግሞ እነዚህ ናቸው ብዬ መናገር። የጠየቁ ጥያቄ ነበርና መልስ አለ ከወንድምነት ጋር ካላወራችሁ። አንድ ኦርቶዶክሳዊ የትኞቹን ሚስጥራቶችን ሲፈጽም ነው የሚድነው? ሚስጥራት ውስጥ የኔ ሀሳብ ሚስጥራት ውስጥ የሚፈጸሙ አሉ፣ የሚታመኑ አሉ እያልኩኝ ነው። ለምሳሌ ሚስጥራትን ሳይሞታን አይፈጽም ይታመናል እንጂ ጥያቄ ፈጥረህ አትመልስ። that's not my question brother። ለኔ ጥያቄ መልስ አለ አለኛው። ኦኬ፣ እየጠበቅኩ ነው ያለው። ማብራራት ከሚፈቀደኝ ኮዲስ እንግዲህ ላብራራ። እንግዲህ እንደ በጥያቄ መልክ ከማደርገው ባብራራው ይሻላል ብዬ አስባለሁ። ለምሳሌ ሚስጥራት ውስጥ ቅዱስ ቤተክርስቲያን አምስቱ አዕማደ ሚስጥር የምትላቸው ሚስጥራት አሉ። ሰባቱ ሚስጥራት ቤተክርስቲያን የምትላቸው ሚስጥራት አሉ። ከሰባቱ ሚስጥራት ቤተክርስቲያን በአምስቱ አዕማደ ሚስጥራት ውስጥ የተካተቱ አሉ። ሚስጥረ ትንሣኤ ሙታን አለ። መሀል ላይ ግን ሚስጥረ ጥምቀትና ሚስጥረ ቁርባን አለ። ወደ ሚስጥረ ቤተክርስቲያን ስንሄድ ደግሞ ሚስጥረ ክህነት አለ። ከሁሉ ይልቅ ቀድሞ የሚመጣ ሚስጥር ነው በሚስጥር ደረጃ ማለት ነው። ሚስጥረ ጥምቀትና ሚስጥረ ንስሐ ሚስጥረ ቁርባን አለ። ሚስጥረ ንስሐ እዛ ውስጥ አለ። ቀንዲል አለ፣ ተክሊል አለ ማለት ነው። እነዚህ ሚስጥራት ውስጥ በሶስት ተከፍለው ነው የሚታመኑት በኦርቶዶክስ ቤተክርስቲያን ላይ። በአንደኛው በኩል በቀጥታ ከትምህርት ጋር የተያያዙ ሆነው የሚታመኑ ናቸው። ሁለተኛው ላይ በቀጥታ ከድህነት ጋር የሚያያዙ ናቸው። እነሱ ደግሞ በግልጽ ወደ ቀጥተኛው ጥያቄያችሁ ሲሄድ ማለት ነው ሚስጥረ ጥምቀት አለ፣ ሚስጥረ ቁርባን አለ፣ ሚስጥረ ሜሮን አለ። እነዚህ ቀጥታ ከድህነት ጋር የተያያዙ ናቸው። ሚስጥረ ክህነት ከድህነት ጋር የተያያዘ ነው። ሚስጥረ ንስሐ ከድህነት ጋር የተያያዘ ነው። እነዚህ ከድህነት ጋር የተያያዙ ናቸው። ቀንዲል እና ተክሊል ደግሞ
ሰው ጋብቻን ወደ ጋብቻ ህይወት ሲገባ ተክሊልን ይወስዳል። ባይወስድ ግን አይድንም አይባልም። ሰዎች ወደ ዘላለማዊ ህይወት ለመሄድ የሚያደርጉት ጉዞ ውስጥ አንደኛው ምንኩስና ነው፣ ወይም እንደ የጳውሎስ ህይወት ነው። አንደኛው ደግሞ የጋብቻ የአብርሃም ህይወት ስለሆነ ወደዛኛው ህይወት የሚገቡበት ነው። ቀንዲል ደግሞ ሰዎች ሲታመሙ የቤተክርስቲያን ቀሳውስት ቅዱስ ያዕቆብ እንዳለው ወዳጄ ወደ ተጠየቀው ጥያቄ ትገባለህ እባክህ። ጊዜያት እየገባሁኝ ነው። አይ ግባ፣ እየገባሁኝ ነው። ስለዚህ ይሄን የሚያደርጉበት ነው። ስለዚህ እኛ ጋር ቀጥታ ከድህነት ጋር የሚያያዙ እነዚህ ቅድም የዘረዘርኳቸው ምስጢራት ናቸው። ምንድን ናቸው? ባጭሩ ነው። ቁርባን፣ እሺ፣ ጥምቀት፣ ቅዱስ ቁርባንና ሌላ ጥምቀት፣ ቅዱስ ቁርባን፣ ሜሮን እና ንስሐ ቀጥታ ከድህነት ጋር የተያያዙ ናቸው፣ ክህነትም ጨምሮ ማለት ነው። ሌሎቹ ደግሞ በትምህርት ደረጃ የሚታመኑና አምስት ማለት ነው ማለት ትችላላችሁ ሳይሆን አንተ ራስን ችለን ንገረን። እንት ናቸው። እኔ በሶስት ከፍ እየነግሬያቸዋለሁ። ምን እንደ ክፈላቸው አላልንም ወዳጄ፣ አልጠየቅኩም። አንድ ኦርቶዶክሳዊ የሚድነው ስንት ሚስጥር ፈጽሞ ነው? ያከርሱ መልስ ከሌለ የለኝም ነው የምትለው። መልሱ እየመለስኩኝ ነው። ሚስጥራተ ቤተክርስቲያን ላይ በትምህርት ደረጃ የሚታመኑ አሉ። ለመዳን ቀጥታ ከመዳን ጋር የሚያያዙ ሚስጥራት አሉ። በህይወት ምልልስ ውስጥ የምንወስዳቸው ከስጋ መልስ ከሌለ ሙቭ ማድረግ ይችላሉ። ለምን ሙቭ ታደርጋለህ ዳኒ? የመለስኩኝ ነው። የተጠየቀውን ጥያቄ የመለስክ ስላልሆነ አንድ ኦርቶዶክሳዊ ስንት ሚስጥራትን ሲፈጽም ነው የሚድነው? የመለስኩኝ ነው። እኔ የመለስኩኝ ስንት ናቸው? እሺ ንገረን በቁጥር ስንት ናቸው? በቁጥር ስንት ናቸው? ሚስጥራት ውስጥ ስትጠይቅ ዳኒ በቁጥር ስንት ናቸው? ወዳጄ ምን መጠየቅ እንዳለብኝ እኔ የማውቀው አንተ አይደለም። ስለዚህ ሚስጥራት ውስጥ እኮ የማይወሰዱ አሉ፣ የሚታመኑ አሉ እያልኩኝ ነው። እኔ ወዳጄ እኔ ጠየቁ፣ እሱ ያንተ ጥያቄ ነው። የእኔ ጥያቄ ምንድነው? አንድ ኦርቶዶክሳዊ ስንት ሚስጥር ሲፈጽም ነው ስለሚፈጸሙ ሚስጥራት የጠየቁ የሚድነው? that's my question። ስለሚፈጸሙ ሚስጥራት ደግሞ የነገር በቀጥታ ከድህነት ጋር የሚወሰዱ ሚስጥራት አታውቃቸውም? በቁጥር ሚስጥር ቁርባን አለ እየነገርኩ እኮ ነው። ዘርዝሬ ቁጥርና ንገረን። ሚስጥር ቀጥታ ከድህነት ጋር የሚታመነውም ከድህነት ጋር እያያዛል። ለዛ ነው እኮ የምነግርህ። አሁን ሚስጥረ ስላሴ ሰው ሚስጥረ ስላሴ ሳያምን ሚስጥረ ጥምቀትን አይወስድም። ስለዚህ ሁሉም ሚስጥራት ለድህነት ያስፈልጋል፣ ግን በመታመን ደረጃና በመውሰድ ደረጃ ይለያያል። አሁን ሰው ቀጥታ በመውሰድ ደረጃ ስንት አንድ ኦርቶዶክሳዊ ስንት ሚስጥራትን ወስዶ ነው የሚድነው? ጥያቄ እሱ ነው። ሚስጥራት ውስጥ የሚወሰዱ ብቻ አይደለም ያሉት እያልኩ ነው ዳኒ። ጥያቄ ጠየቁ። የሚወሰዱትን የሚረባ ውይይት እንዲሆን በጣም የሚረባ ውይይት መልስ ካለ የሚረባ ውይይት እንዲሆን አሁንም የጠየቁ ስለሚወሰዱ የሚወሰድ ብቻ ሳይሆን የሚታመን ሚስጥራት ውስጥ አለ። እሱ ደግሞ ለድህነት ይሆናል። ሊኖር ይችላል። እኔ ጠየቅኩ ግን ስንት ሚስጥራትን ነው ሰው ለመዳን አምኖ የሚታመኑትን አምኖ ለመዳን ግን ስንት የሚፈጸሙት ሚስጥራትን ነው ፈጽሞ ይደና? ትንሽ ጥያቄ ታስተካክለዋለህ። ሚስጥራት የሚወሰድ በሚል ብቻ ሳይሆን አላስተካከልም። ጥያቄ ይሄ ነው ከቅድም ጀምሮ ያንተን ጥያቄ። ስለዚህ የቤተክርስቲያን ሚስጥራት በሚገባ ካለመረዳት የሚነሳ ብዬ ነው የማስበው። ምክንያቱም ጥያቄ የማታስተካክል ከሆነ ቤተክርስቲያን ውስጥ ከሌለ በቃ ሙቭ አደረገ። በቃ ዋናው ትውልዱ እንደዚህ ግራ የተጋባችሁ ለመመለስ አቅም እንደሌለ እንዲረዳ ያክል ነው። ሙቭ አደረገ። እሺ ሚስጥረ ሜሮን ከቤተክርስቲያን ሚስጥራት መካከል አንዱ ነው ወይስ አንዱ አይደለም? አንዱ ነው። እሺ ጥሩ፣ አንዱ ነው። እሺ አንድ ሰው ሲጠመቅ ይድናል? ወደ ስፔሲፊክ ጥያቄ የገባህ ነው ዳኒ? ግራ አትጋባ ብራዘር። ስትጠየቅ በቃ ምንም ግልጽ ነው ጥያቄው። ግልጽ ለሆነ ጥያቄ ማብራሪያ አትጠይቅ። ለምን የሚረባ ውይይት አናደርግም እያልኩኝ ኢንቫይት እያደረኳችሁ ነው። እዚህ ያላችሁ ወንድሞች ሚስጥራተ ቤተክርስቲያን ውስጥ
በሶስት ከፍለን ማየት እንችላለን ብያለሁ። አይዞህ ስለ ጥምቀት ከሆነ ደግሞ ወደ ጥምቀት መግባት እንችላለን። አይዞህ መበርታት ነው። እንዲህ አትፈርበትነትን ደግሜ ልጠይቅህ፣ አንድ ኦርቶዶክሳዊ ሲጠመቅ ይድናል ወይ? አሁን ወደ ጥምቀት ገብተን ነው መቀጠል እችላለሁ። እኔ ወንድም ማለት እየጠበቅኩ ነው ያለሁት መልስ። አንድ ኦርቶዶክሳዊ ሲጠመቅ ይድናል? የስ ጥምቀት ለድህነት እንደሆነ እናምናለን። የስ እኔ ጥያቄ አንድ ኦርቶዶክሳዊ ሲጠመቅ ይድናል ወይ? አንድ ኦርቶዶክሳዊ ሲጠመቅ ይድናል። አንድ ኦርቶዶክሳዊ ለመዳን ጥምቀት ያስፈልገዋል በሚል ነው እኔ የምመልስልህ። ምክንያቱም አንድ ኦርቶዶክሳዊ ሳያምን እሱ የአንተ ጥያቄና የአንተ መልስ ነው። የኔ ጥያቄ ለምን ቁንጽል ጥያቄዎች ይሆናሉ ነው ዳኒ? ለምን ኦፕኒንግ ጥያቄ አይሆንም? ለምን ቁንጽል ጥያቄ ይሆናል? ማለት የኔ ጥያቄ ነው። እኔ ነኝ እያወራው ያለሁት። ለኔ ነው መልስ መስጠት ያለብን። አንድ ኦርቶዶክሳዊ ሲጠመቅ ይድናል ወይ ነው ጥያቄ። አንድ የወንጌል አማኝ ሳይጠመቅ ይድናል መጠየቅ ይችላሉ? ስም ጨርስ። መጨረሻ ላይ መልስ እንደሌለ ስትነግረን ከዛ ወደ ላይ ደግሞ ትገባለህ። ጥምቀት ለድህነት እንደሆነ ያምናል አንድ ኦርቶዶክሳዊ። እኔ ለድህነት ነው የምጠመቀው እያልኩ አልጠየቅኩም። ለምን ትጠመቃለህ ገደብ አይደለም አላልኩም። እኔ ለምን ትጠመቃለህ አላልኩም። ጥያቄ አንድ ኦርቶዶክሳዊ ሲጠመቅ ይድናል ወይስ አይድንም? ኦኬ፣ አንድ ኦርቶዶክሳዊ ተጠምቆ ሜሮን ይታተምበታል፣ ቅዱስ ቁርባን ይቀበላል፣ ከዛ ድህነት ይቀበላል። እኔ ጥያቄ አንድ ኦርቶዶክሳዊ ሲጠመቅ ይድናል ወይስ አይድንም ያልኩት። አንድ ኦርቶዶክሳዊ ለመዳን ጥምቀት ያስፈልገዋል የሚል መልስ አለኝ። ብራዘር ግራ አትጋባ። አይዞህ ዳዲ፣ እሱ የአንተ ጥያቄ ነው። የኔ ጥያቄ ግን የመጨረሻ ዕድል ልስጥህና አንድ ኦርቶዶክሳዊ ሲጠመቅ ይድናል ወይስ አይድንም? አንድ ኦርቶዶክሳዊ ለመዳን ጥምቀት ያስፈልገዋል። በቃ መመለስ አይችልም። ለምንድን ነው መመለስ የማይችለው? መልስ ስለሌለው እንድትረዱት ያክል ነው። አንዱን ጥያቄ ደጋግሜ ነው እየጠየቅኩ ያለው፣ ግን ኦርቶዶክስ መልስ አላት። ከመድረኮቻቸው ማድመቂያነት ባሻገር መልስ የለው። ምክንያቱም አንድ ኦርቶዶክሳዊ ሲጠመቅ ስለማይድን፣ ኦኬ፣ ስለማይድን አንድ ኦርቶዶክሳዊ ሲጠመቅ አይድንም። ቢድን ኖሮ አዎ ሲጠመቅ ይድናል ይለን ነበር። ስለዚህ ለኦርቶዶክስ ጥምቀት አያድንም ማለት ነው። በራሱ አንደበት ነው እየነገረን። ለመዳን ያስፈልጋል እያልኩኝ እኮ ነው። እኔ አልጠየቅኩም። እሱ ለመዳን ያስፈልጋል። ጥሩ፣ ለምን መሰለ? እኔ አልጠየቅኩም። ለምን መሰለ ዳኒ? አልጠየቅኩም። ለምን አልመሰለኝም? ለምንም አይመስለኝም። ብራዘር ምን መሰለ? አይመስለኝም። ብራዘር ኦርቶዶክሳዊ ህይወት አይመስለኝም። እኔ አይመስለኝም። ብራዘር አልጠየቅኩም። ኦኬ፣ እሺ፣ እሺ። ያው እንትን ከሆነ የሆነ አይዞህ ነገር ውስጥ ከተጋባን የሚረባ ነገርም አናወራም። ከመጀመሪያው ጀምሮ ከሚስጥራት ጀምሮ ጥያቄ ቢስተካከል ብዬ ነበር። ጥያቄ አልተስተካከልም። አሁንም ቁንጽል ጥያቄ ብቻ ነው ያለው። ጥምቀት ለድህነት ያስፈልጋል። አይዞህ ወዳጅ። እሺ፣ በጣም ጥሩ። መጽሐፍ ቅዱስን ግለጥና ሰዎች ከተጠመቁ በኋላ ሜሮን እንዲቀቡ ያስፈልጋል የተባለበትን መጽሐፍ ቅዱሳዊ ማስረጃ አስተኝ። አፍተን ከተጠመቁ በኋላ ሜሮን እንዲቀቡ የታዘዙ ካለዛ እንደማይድኑ የተነገራቸው ሰዎች ካሉ ማስረጃ አስተኝ። በጣም አመሰግናለሁ። አሁን ከጥምቀት ወደ ሜሮን ሂደህልኛል። ከዛ ደግሞ ወደ ቅዱስ ቁርባን ትሄዳለህ። ሰዎች ለመዳን አንድ የተለየ ነገር ብቻ አይደለም የሚያስፈልጋቸው። ጥያቄ ራሱ ይህንን ይናገራል። አንድ ኦርቶዶክሳዊ ለመዳን የሚያስፈልጉት ኢንግሪዲየንትስ አሉ። ከእምነት ጀምሮ ማለት ነው። አዋቂ ከሆነ ከእምነት ጀምሮ፣ ከዛ ጥምቀት ይጠመቃል፣ ሜሮን ይታተማል፣ ከዛ ደግሞ ቅዱስ ቁርባን ይወስዳል ማለት ነው። ይሄ ፓኬጅ ነው፣ የድህነት ፓኬጅ ነው። ይህንን መጽሐፍ ቅዱሳዊ ስለሆነ ማለት ነው። ስለዚህ ጥያቄ ራሱ ለመዳን ፕሮሰስ እንዳለው መዳን ቁንጽል ነገር እንዳልሆነ ወይም ቅጽበታዊ እንዳልሆነ የሚያሳይ ነው ብዬ ነው የማስበው ዳኒ ወንድሜ። ስለዚህ ቅዱስ ሜሮን በእኛ እምነት፣ በእኛ ቤተክርስቲያን እምነት አንድ ህፃን ሲጠመቅ ለምሳሌ ወደ
ጥምቀት ይሄዳል። እዛ በጥምቀት ውስጥ ሜሮን ይታተምበታል። ይሄ ደግሞ መንፈስ ቅዱስ ለማግኘት እንደሆነ ቅዱስ ቤተክርስቲያናችን ታስተምራለች። ከዛ ደግሞ ቅዱስ ቁርባን አለ ማለት ነው። ከዛ በኋላ በዚህ መልኩ ነው የሚሄደው። የመንፈስ ቅዱስ ማግኛ ያለውም ማለት ነው። አንዴ በመጽሐፍ ቅዱስ ውስጥ አንዴ የለም። አትጨነቅ ብራዘር፣ አትጨነቅ። ይሄው እድል ልስጥህ፣ ሶስተኛ ልጨምርልህ። አንድ ሰው ለመዳን መጀመሪያ መጠመቅ አለበት። ከዛ ሜሮን መቀባት አለበት። ከዛ በኋላ ደግሞ መጽሐፍ ቅዱስ ብቻ በሚል ያወራኸኝ አለሁ። እኔ ደግሞ አንዴ ወዳጅ በቤተክርስቲያን ስሜት ያጡ ይሄው እድል እሰጥሃለሁ። ምንም አይነት ሽታ ያለው ማለት ሽታ ወይ ሽታ እየሰማህ ነው። እኔ አታውቅም ማለት ነው። የስሜታዊነትን ሽታ አታውቅም ማለት ነው። ለዛ እኛ ከብዙ ሰው ጋር ስለምንኖር ያው እናውቀዋለን። ይሄ ጠረኑ አሁን የምታሳየን ስሜታዊነት ወቀው ከዛ በኋላ ማለት ነው። ይሄው በደንብ ሰማኝ። እድል እሰጥሃለሁ። አንድ ሰው ለመዳን መጠመቅ አለበት። ከተጠመቀ በኋላ ደግሞ ሜሮን መቀባት አለበት። ከዛ በኋላ ደግሞ ቁርባን መውሰድ አለበት ተብሎ አንተ እንዳልከው የሚናገር የመጽሐፍ ቅዱሳዊ ማስረጃ ሶስቱን የተጠመቀ ከዛ ሜሮን የተቀባ ከዛ በኋላ ደግሞ የቆረበ ነው የሚል የመጽሐፍ ቅዱስ ትምህርት ካለ ማስረጃ አስተኝ እጠብቃለሁ። በጣም አመሰግናለሁ። አሁን መጽሐፍ ቅዱስ ውስጥ ለመዳን የሚያስፈልጉ የተነገሩ የመጽሐፍ ቅዱስ ክፍሎች አሉ። አሁን የወንጌላውያን አማኞች ትልቁ ስህተት ብዬ የማስበው መጽሐፍ ቅዱስ ውስጥ ለድህነት ያስፈልጋሉ ተብለው የተነገሩ በሙሉ ኢግኖር መደረጋቸው ነው። አሁን እምነት ላይ ብቻ ፎከስ ስለተደረገ ነው። ኦርቶዶክሳውያን እምነት አያስፈልግም ብለው ባይናገሩም ለመዳን የሚያስፈልጉ መጽሐፍ ቅዱሳዊ የሆኑ ሀሳቦች መጽሐፍ ቅዱስ ውስጥ አሉ። እነሱ ደግሞ በዋናነት ጥምቀት አለ፣ ከዛ ቅዱስ ቁርባን አለ። ሜሮንም ከጥምቀት ጋር የሚወሰድ ነው። በእኛ ኦርቶዶክስ ቤተክርስቲያን ሜሮን ለድህነትና በሚስጥራት ውስጥ ሜሮን አስፈላጊነቱ በመጽሐፍ ቅዱስ ብቻ ምንድን ነው የምሰጥ የፈለከው? አንድ ሰው የሚድነው ተጠምቆ ሜሮን ተቀብቶ ነው፣ ከዛ ቆርቦ ነው የሚል ማስረጃ ነው። እሺ መልካም። በመጽሐፍ ቅዱስ ማስረጃ ልስጥ፣ ኢንተራፕት ካላረከኝ ማለት ነው። ወዳጄ በጣም በትዕግስት ነው እያወራን ያለ ነው። ሚዩት አድርጌውላ ነው እየሰማው ያለው። ምንም ፖለቲካ መስራት አያስፈልግም። መልስ ይኖርህ እንጂ እየጠበቅን ነው በጉጉት ወዳጄ። ጥያቄ ተደግምልኛል እንዴ? ጥያቄውን ረስቶት ነው ወዳጃችን። በጽሞና ምናምን ሰማናል የሚለን ማለት ነው። እሺ ይኸው መጽሐፍ ቅዱስን ግለጥና አንድ ሰው ለመዳን መጠመቅ አለበት፣ ከዛ ሜሮን መቀባት አለበት፣ ከዛ ደግሞ መቁረብ አለበት የሚል የመጽሐፍ ቅዱስ ትምህርት ከእግዚአብሔር ቃል አሳየ። አፍተን በጣም አመሰግናለሁ። አንድ ሰው የኢየሱስ ክርስቶስ አካል ሆኖ እንዲሄድ ሊጠመቅ ያስፈልገዋል። ካመነ በኋላ ሊጠመቅ ያስፈልገዋል። የኢየሱስ ክርስቶስ አካል ሆኖ ወይም ከክርስቶስ ኢየሱስ ጋር ተቀብሮ እንዲነሳ ሊጠመቅ ያስፈልገዋል። ይሄ ደግሞ መጽሐፍ ቅዱሳዊ ሀሳብ ነው። ከዛ ቀጥሎ ደግሞ ቅዱስ ቁርባን እንዲቀበል መጽሐፍ ቅዱስ ያዘዋል ማለት ነው። የጥምቀት አስፈላጊነት በተደጋጋሚ ተነግሯል። ሁሉም ሰው ኦልሞስት ያውቀዋል። የመጀመሪያው ክፍል ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ነው። ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት አያይም የሚል የእግዚአብሔር ቃል አለ። በዚህ መሰረት ደግሞ በሐዋርያት ስራ በተደጋጋሚ ሰዎች በኢየሱስ ክርስቶስ ሲያምኑ ቅዱስ ወንጌል አምነው በኢየሱስ ክርስቶስ ሰምተው ቅዱስ ወንጌል ሰምተው በኢየሱስ ክርስቶስ ሲያምኑ እንዲጠመቁ ይታዘዙ ነበር። ሐዋርያት ስራ ምዕራፍ 2 የመጀመሪያው ክፍል ነው። ሰዎች የቅዱስ ጴጥሮስ ትምህርት ሰምተው ልባቸው ሲነካ እንዲጠመቁና ከኃጢአታቸው እንዲታጠቡ ያዛሉ ማለት ነው። ቅዱስ ወንጌሉ ይህንን ነው የሚናገረው። በተደጋጋሚ ሐዋርያት ስራ ላይ ቅዱስ ጳውሎስ ሐዋርያት ስራ ምዕራፍ 9 ቁጥር 8 ላይ ያለው የባኮስ ኢትዮጵያዊ ጃንደረባም ጨምሮ ብዙ ሰዎች በኢየሱስ ክርስቶስ አምነው እንዲጠመቁ መጽሐፍ ቅዱስ ያዛል ማለት ነው። ስለዚህ
ጥምቀት ለድህነት ተደርጎ ተወስዷል መጽሐፍ ቅዱስ ላይ በተደጋጋሚ ሮሜ 6:2 ላይም የኢየሱስ ክርስቶስ አካል እንዲሆኑና ኢየሱስ ክርስቶስን እንዲለብሱት ከእርሱ ጋር ሞተው እንዲነሱ መጽሐፍ ቅዱስ ተናግሯል በተደጋጋሚ። ይቅርታ ዳኒ አለ ምን ጠይቆ ነው አሁን ይህንን እያወራ ያለው? ክብሮ መጽሐፍ ቅዱሳዊ ማስረጃ መጽሐፍ ቅዱሳዊ ማስረጃ ጥያቄውን ድገመው። አንድ ሰው እንዲድን ተጠምቀው ቅዱስ ቁርባን እንዲቀበል መጽሐፍ ቅዱሳዊ ማስረጃ ስጠን የሚል ተጠመቀ በኋላ ሜሮን ከወሰደ በኋላ ከቆረበ በኋላ ነው የሚድነው የሚል ሐሳብ ስጠን የሚል በቃ። ስለዚህ አሁን ሶስቱን አደራጅተህ ወደ 2 ደቂቃ ከምናምን ያወራኸው ነገር ግን ፍሪከርሲኪን ያወራኸው የጠየቀውን ጥያቄ ትኩረት አድርገህ ሶስቱን አደራጅተህ አሳየን። መጠመቅ ሲደመር ሜሮን ሲደመር ቁርባን የሚለውን ከመጽሐፍ ቅዱስ አሳየን። ሐሳቡ ላይ ብቻ ፎከስ አድርግ። ጥቅስ ባበዛ አይደለም። አንተ ከጠቀስካቸው በላይ መጥቀስ ይቻላል። አንተ የጠቀስካቸው ጥቅሶች በሙሉ ደግሞ ለአንተ ትምህርት እንደማይደግፉ እያንዳንዱን እያነሱ ደግሞ ማሳየት ይቻላል። ጥቅሶችን ባበዛና ብዙ ጥቅስ በደረደር አይደለም። ጥያቄው ላይ ፎከስ አድርግ። ጥያቄው ጥምቀት ተጠምቆ ከዛ ሜሮን ተቀብቶ ከዛ ቆርቦ ይድናል የሚል ትምህርት መጽሐፍ ቅዱሳዊ ነው ወይ የሚለውን አሳይ። ሶስቱን አንድ ላይ ሰፍተህ አሳይ። ጊዜ አትግደል። ወደ ኦልሞስት ለ3 ደቂቃ ጥቂት ሰከንዶች ሲቀር ነው ያቋረጥኩህና ጥያቄው ላይ ፎከስ አድርግ። መልካም። እኔ ጥያቄ ታርጌት አድርጌ ለመናገር እየሞከርኩኝ ነው። አይ ቲንክ ቤቱ የወንጌል አማኞች ቤት ስለሆነ ትንሽ ወደ ነጥቡ ትሄዳለህ። መመለስ ይችላል። ወደ ነጥቤ መመለስ ይችላል። አሁን ቅዱስ ጳውሎስ ራሱ በኢየሱስ ክርስቶስ አምኖ የተጠመቀ ቅዱስ ጳውሎስ ቅዱስ ቁርባን ለድህነት እንደሚወስደው አንደኛ ቆሮንቶስ ምዕራፍ 11 ጳውሎስ እንደዚህ እናደርጋለና ችግር የለም። ጳውሎስ ከተጠመቀ በኋላ ሜሮን ተቀብቷል። ስለዚህ እንደዚህ እንወያይ ማለት ነው። በሚስጥር ደረጃ የተጠየቀውን ሳይሆን የምትመልሰው አንተ የምትፈልገውን ነው የምትመልሰው። ኢንተራፕት ያደረከኝ ነው ወንድሜ። አውቄያለሁ። 3 ደቂቃ ሙሉ ታግሰንህ የሚረባ ነገር አልሰማንም። እዚህ የተቀመጥነው ደግሞ ልንወያይ የእግዚአብሔር ቃል ነው እየተናገርኩ ያሉት። የእግዚአብሔር ቃል አንተ አጣመኸው አቅርበኸዋል። ልክ ነው። እኔ በዚህ በደንብ እስማማለሁ። አንተ እንደፈለግኩት ነገር የለም። አሁን ትረጋጋለህ። ተረጋግቻለሁ። እየሰማሁ በማወራው ሁሉ እኮ መናገር አይኖርብህም። ግድ አይደለም። ዳኒ አለህ በጌታችን ስም ዳኒ አለው እኮ ጥያቄው ላይ ፎከስ አድርገህ ቀጥል። አንተ ራሱ ተቀበለው። ቴዳይ ተቀበለው። እሺ ጳውሎስን አንስተሃል። ጳውሎስ ከተጠመቀ በኋላ ሜሮን ተቀብቷል። ጥያቄያችን እሱ ነው። ጥያቄያችን በጣም ባጭሩ ጥያቄያችሁ ተቀይሮ ከሆነ ንገረኝ። አልተቀየረም። ስማኝ። ጥያቄው ልድገምልህ። ጥምቀት ሲደመር ሜሮን ሲደመር ቁርባን ያድናል የሚል ትምህርት መጽሐፍ ቅዱሳዊ ነው ወይ ነው ባጭሩ? አዎ ነው፣ መጽሐፍ ቅዱሳዊ ነው ያልኩት። ስለዚህ እንደዚህ እናደርገዋለን። እሱን ጥያቄ ባጭሩ ስናደርገው ጳውሎስ ተጠምቋል ብለኸኛል። ጳውሎስ ከተጠመቀ በኋላ ሜሮን ተቀብቷል። ለምን እንዳብራራ እድል አትሰጠኝም? ጳውሎስ ከተጠመቀ በኋላ ሜሮን ተቀብቷል። የተጠየኩት መልስ ጳውሎስ ከተጠመቀ በኋላ ሜሮን ተቀብቷል ወይ? ላሳይህ እውነት ወንድሜ እኮ ጳውሎስ ከተጠመቀ መጀመሪያ አዎ ወይ ከዛ ትንሽ እንድናገር አትፈልግም ማለት ነው? አልፈልግም። አዎ ምክንያቱም ጊዜ ማባከል አልፈልግም። መጽሐፍ ቅዱሳዊ ሀሳብ እያወራው ነው። አንተ ነህ መጽሐፍ ቅዱሳዊ ሀሳብ ያወራው? ዋው እሺ። አሁን ጥያቄውን መልሰህ ኧረ ስለ ጉልበት አምላክ ወይ የሰማው ነው። ዘላለም አፉ ላይ ያለው ማይክ ራቅ አድርግለትና በደንብ እንድንሰማ አድርግ። አሁን ጥምቀት ከተጠመቀ በኋላ ጳውሎስ ሜሮን ተቀብቷል ወይ? እሺ እሱ እንመልስ። ጥያቄ እየጠበኩኝ ነው። ጨርሰህ ከሆነ ኦኬ። የወንጌል አማኞች ልትደርሱበት ስለ ወንጌል አማኞች አልጠየኩህም። ስለ ጳውሎስ ነው የጠየኩህ። ምክንያቱም አንተ ጳውሎስ ተጠምቋል ብለህ ስትል ዘለልክና ወደ ጌታ እራት ልትሄድ ሞከርክ። በነገራችን ላይ ቁርባን የሚባለው የአዲስ ኪዳን ትምህርት የሰው ትምህርት እንጂ መጽሐፍ ቅዱስ ትምህርት አይደለም። አዲስ ኪዳን ላይ ቁርባን የሚባል ጌታ ስጋና ደም የተያያዘ የለም። እዚህ ላላችሁ 360 ሰዎች እግረ መንገድ መልእክት ለማስተላለፍ ነው። ጳውሎስ ከተጠመቀ በኋላ ሜሮን ተቀብቷል ወይ አልተቀባም ነው ጥያቄው እንጂ የወንጌል አማኞች አይደለም። የወንጌል አማኞችን ትነግራቸዋለህ። ቤትህን ስትከፍት ትነግራቸዋለህ። ልመልስ ወይ? ለአራተኛ ጊዜ አዎ።
እሺ መልካም አመሰግናለሁ። ስለዚህ የተወሰነ ታግሰህ ሰማኝና የተጠየቀው ጥያቄ አዎ ወይ አይ ነው የምጠብቀው። አልሰማህም እንዴ? እንደዚህ እኮ አይደለም ጥያቄው፣ እንዳብራራ ነው እድል የተሰጠኝ አይደል? እኔ ነኝ አሁን ማወራ። ምክንያቱም የቤቱ ባለቤት ዳኒ እኔ ከቤት ስለወጣው ቀጥል ብሎኛል። ካልተመቸህ እንግዲህ ምንም ልረዳህ አልችልም። እኔ ደግሞ በዚህ መንገድ ነው ማውራት የምፈልገው። ጳውሎስ ከተጠመቀ በኋላ ሜሮን ተቀብቷል? አዎ ማለት የከበደ ለምን እንደሆነ አውቃለሁ። ምክንያቱም አልተቀባም። ሜሮን የሚባል ነገር በሐዋርያት ዘመን የለም፣ አይታወቅም። ለምንድን ነው ሜሮን ያስፈልገው? ትምህርት አይደለም። የሜሮን ትምህርት ለምን አልነገርህም ታዲያ? አልፈልግም፣ የሜሮን ትምህርት አልፈልግም። አሁን የጠየቅኩህን ብቻ መልስልኝና ስለ ሜሮን እኮ ነው የጠየቅኸኝ። ስለ ሜሮን አይደለም የጠየቅኩህ፣ ስለ ጳውሎስ ነው የጠየቅኩህ። አንተ ራስህ እየፈጠርክ ራስን ለመመለስ ከሆነ ቤት ክፈት። አሁን ጳውሎስ ከተጠመቀ በኋላ ሜሮን ተቀብቷል ወይ? መጀመሪያ እሷን መልስልኝና ወደሚቀጥለው እንራመዳለን። ኦኬ እሺ፣ ይሄንን እንድመልስ ትፈቅድልኛለህ? ጳውሎስ ከተጠመቀ በኋላ ሜሮን ተቀብቷል ወይ እንድመልስ ትፈቅድልኛለህ ማለት ራሱ እኮ ሰዓት ለመግደል የምትጠቀሙ ነው የሚመስለው። ምክንያቱም መልሱ በጣም አጭር ነው። እንድመልስ ትፈቅድልኛለህ ከሚለውም አጭር ነው። አዎ የሚለውን ደግሞ ደጋግሜ ተናግሬያለሁ። አዎ መልስልኝ ብያለሁ። ጳውሎስ ከተጠመቀ በኋላ መጽሐፍ ቅዱስ ውስጥ በጣም ሰፊ የሆነ ትምህርት አለ። ከሰፊው ትምህርት ውስጥ አሁን የጠየኩት የሜሮን ስርዓት መቼ እንደመጣ ጠይቀኝና እኔ መልሳለሁ። የሜሮን ስርዓት የመጣው በግብጽ በረሃ ማርያም የኢየሱስ ክርስቶስን ልብስ ባጠበችበት ጊዜ ነው ይላል መጽሐፋችሁ። አሁን እሱን አይደለም የጠየኩህ። የትኛው መጽሐፍ? ከተጠመቀ በኋላ ሜሮን ተቀብቷል ወይ? የእግዚአብሔር ቃል እኮ አይታሰርም። እውነቴ ስማኝና ላውራ ነኝ። የእግዚአብሔር ቃል አይታሰርም። በስማም ጥቅስ ላይ ጎበዝ ነህ። ቆይ ስማ። ለምንድነው ስታክ ያደረከው? ሜሮን ላይ ለምንድነው ስታክ ያደረከው? ጥያቄው ምክንያቱም ዳንኤል የጠየቀ እንሰማማ። ዳንኤል የጠየቀህ ጥያቄ እንደዚህ አቀረብኩትኝ እንጂ የዳንኤል ጥያቄ ነው የጠየኩህ። ኮምፓይል አድርገህ ንገረኝ። ዳንኤል ያለኝ ቆይ ስማኝ እንጂ ስለ ጉልበታ አምላክ መልስ ካለ መልስልኝ፣ መልስ ከሌለ መልስ የለኝም በለኝና ወደሚቀጥለው መልስ እየሰማሁ ነው። መልስም እየመለስኩኝ ነው። ጳውሎስ ሜሮን ተቀብቷል አልተቀባም? ባጭሩ ሌላ ነገር እንዳታወራ ስለ መድኃኒዓለም። ጳውሎስ ተቀብቷል አልተቀባም? ሜሮን 36 የሜሮን አስፈላጊነት ጳውሎስ ስለተቀባው አስፈላጊ አይደለም ማለት ነው። እንደዚህ ጳውሎስ አልተቀባም ማለት ነው። እግዚአብሔር ይስጥልኝ። እሺ ኦኬ፣ ጳውሎስ ተቀብቷል ወይ አልተቀባም? ተረጋጋ። ስለማልሰማ ተረጋጋ። አይደለም እውነት በዚህ መልኩ መቀየር አትችልም ከወንድሜ። ተረጋጋ። ይሰማል፣ እየሰማው ነው። እየሰማኸኝ አይደለም፣ በጣም እያወራህ ነው። ያያል፣ ይሰማል፣ ያስተውላል፣ ይረዳል። ለምን ኧረ ስለ ጉልበት አምላክ ኧረ ስለ ጉልበት አምላክ እባክህ ሚውት አደረጋችሁልኝ። እሺ እባክህ የዘላለምን ማይክ ተቀበለህ ከሆነ ራቅ አድርገው ሁሉ ብያለሁ። የጳውሎስን እንደሰማችሁት መልስ የለውም። መልስ ስለሌለው ነው ሊመልስልኝ አልፈለገው። አንዴ ወንጌላውያን ይላል፣ አንዴ የሜሮን አጀማመር ልንገርህ ይላል። እኔ አልፈለኩም፣ አልጠየኩትም። ስለ ሜሮን አጀማመር አልፈለኩም። ሚውት አታድርጉ። የጠየቃችሁኝ ለምን አልመልስም ወንድሜ? አልፈለኩማ። ስለ ሜሮን አጀማመር ማን ጠየቀ? ጠየቃችሁኝ እኮ ምን ብላችሁ ጠየቃችሁኝ? አንድ ላይ ኮምፓይል አድርገህ ንገረን። ሜሮን መቼ ተጀመረ? አንድ ሰው እንዲድን ርዕሳችን ሜሮን ነው። ኦኬ ሜሮን ከሆነ ርዕሳችን ስለ ሜሮን እናውራ ታዲያ። ሚስጥራት ነው። ሚስጥራት ብዙ ቁጥር ነው። የማታውቀው ሆነ ያው ታውቃለህ ብዬ ገምቼ ነበር። ከሚስጥራት ውስጥ አንዱ ሜሮን ነው። ስለዚህ ከሚስጥራት ውስጥ አንዱ ሜሮንን ሚውት አታድርጉት። ተረጋጋና እናውራ፣ እንደማመጥ፣ እንሟማር። የጳውሎስን ለመመለስ ስላልፈቀድክ ወደ ጥምቀት ተመልሻለሁ። ጥምቀቱን እናውራ። እየሰማኸኝ ከሆነ እውነቴ እሺ፣ ጨርስና ወይ ልስማህ። ከዛ በኋላ እኔ አይ በቃ ጨረስኩ። የሜሮንን ጨረስኩ። የሜሮንን አዲስ ኪዳን ምንም አይነት ምንባብ እንደማታመጣልኝ ነው የገባኝ። የምታመጣልኝ ከሆነ የጳውሎስን ጥያቄ መልስልኝና እሱን ጨርሰን እንሄዳለን። የምታመጣልኝ ነገር ግን ስለሌለ ይህን ደፍሬ ነው የምነግርህ። አልሰማሁህም። የሜሮንን ምንም ማስረጃ ስለማታመጣልኝ ወደ ሌላ እንሻገር እያልኩኝ ነው። ስለ ጥምቀት እናወራ። በጥምቀት ያድናል? በጌታችን ስም የተጠየቀውን ጥያቄ መመለስ ይችላለሁ። እውነቴ የተጠየቀውን ጥያቄ እንድትመልስ እኮ በጣም ለመንኩ። እሺ እንደገና ልጠይቅ።
ጳውሎስ ከተጠመቀ በኋላ ሜሮን ተቀብቷል። በጌታችን ስም ስለ ሚስጥራት ስለ ርዕሱ እናውራ እንጂ ሜሮን ሚስጥራት ውስጥ አይደለም። መጽሐፍ ቅዱስ ውስጥ ሜሮን ሚስጥራት አንተ የምትፈልገውን እኮ አይደለም የምታወራው። እንግዳ ነህ እዚህ ቤት። የቤቱ ባለቤት የምፈልገው አይደለም እኮ የተጠየቀውን እኮ ስለ ሜሮን የጠየቅኩህን መመለስ ስላልቻልክ ወደ ጥምቀት እንመለስ ብያለሁ። መመለስ እችላለሁ ካልክ ችግር የለውም እንመለሳለን። ጥምቀት ያድናል። ለድህነት ጥምቀት ያስፈልጋል። በጣም የፈራኸው ዳኒ ደጋግሞ ሲጠይቅህ መመለስ ያልፈለግከው። ስለዚህ ጥምቀት አያድንም ማለት ነው፣ በወንድማችን መልስ ማለት ነው። ሁለት ነገር ልብ አድርጉልኝ። አንደኛ የሜሮኑን መመለስ አልፈለገም፣ ምክንያቱም የሜሮን ትምህርት አዲስ ኪዳናዊ ስላይደለ ምንም የአዲስ ኪዳን ምንባብ ማምጣት ስለማይችል ነው ሜሮን መመለስ ያልፈለገው። አሁን ደግሞ በእናንተ ፊት ደግሜ አንድ ጥያቄ ጠይቀዋለሁ። እንደ ኦርቶዶክስ ቤተክርስቲያን ትምህርት ጥምቀት ያድናል? ጥምቀት ለድህነት ሰው ለድህነት ይጠመቃል። ጥምቀት አያድንም ማለት ነው። ለሁለተኛ ጊዜ ይሄንን ቃል መለስ ከክርስቶስ ጋር ተቀብሮ ለመነሳት ጥምቀት ያስፈልጋል። የኔ ጥያቄ አይደለም፣ የመጀመሪያ ጊዜ ነው አይደለም የጠየኩትኝ። ዳኒ ደጋግሞ ጠይቆት ሊመልስለት አልፈቀደም። እንድታስተውሉ ነው። ዳኒ ይሄን እንድታስተውሉ ስላላደረገ ነው። እኔ እንድታስተውሉ ነው ይሄን ጥያቄ ሁለት ጊዜ የጠየኩትኝ። እሺ አሁን ጥያቄን ቀይሯለሁ። ያልተጠመቀ ሰው ይድናል? አይ ዳኒ ያልተጠመቀ ሰው ይድናል ወይ? ያልተጠመቀ ሰው በመጽሐፍ ቅዱስ ጀነራል ሐሳብ ድህነት አያገኝም። ስለዚህ ያልተጠመቀ ሰው አይድንም። ኢየሱስ ክርስቶስ ቴንክ ዩ። ያልተጠመቀ አይድንም የሚል ማስረጃ እስቲ አሁን መልስ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ከውሃና ከመንፈስ ካልተወለደ እግዚአብሔር መንግስት አያይም ይላል። ጥያቄ ምንድነው? ኬብሮም ጥያቄ ምንድነው? ሚውት አታድርጉት። ሰው ካልተጠመቀ ይድናል ወይ የሚል ነው አይደለ? አይድንም የሚል ነው መልሳችን። የኔ ጥያቄ አይደለም። አየህ አንተ መናገር የምትፈልገውን ወይም ደግሞ ያሰለጠኑህን እንጂ ብትናገረው የተጠየቀውን አይደለም። ቅድም ጀምሮ ቴዲዬ ከሌላ ሰው ጋር መሰለኝ አንተ የምታወራውን እየሰማ አይደለም። ከሌላ ሰው ጋር እያወራ ይመስለኛል። እሱ ወይ ራሱን ውስጡን እያደመጠ ነው፣ ወይ ስሩ ደግሞ ሆኖ አጠግቦ ሆኖ የሆነ ሰው እየጠየቀው ያለ ይመስለኛል። ሁለት ጥያቄ መሰለኝ የቀረበው። አንተ እዚህ የምጠይቀውም አለ ስሩ ይሁን ከውስጡ ደግሞ ሌላ ጥያቄ የሚሰማው አለ። አሁን እየመለሰ ያለው ለአንተ ጥያቄ አይደለም። ወይ አጠገቡ ሌላ ሰው እየጠየቀው ነው፣ ወይ ውስጡ ራሱ ክሬት ላደረገው ጥያቄ ይመልሰው እንጂ 370 ሰዎች ወገኖች ለውስጡ ላለው ጥያቄ ወይ አጠገቡ ላለው ሰው ጥያቄ ነው እየመለሰ ያለው እንጂ ለወንድሜ ቴዲ እየጠየቀው ላለው ጥያቄ አይደለም መልስ እየመለሰ ያለው። ልብ በሉ። ቀጥሉ። ቴዲ እየሰማል፣ ሪከርድም እየተደረገ ስለሆነ ዩቲዩብ ላይ ቴንክ ዩ። ጥያቄን ምናልባት የሆነ ነገር ሀሳብህን በትኖብህ ካልሰማኸው ወይም ደግሞ ከዘነጋኸው ልድገመው። ያልተጠመቀ ሰው ይድናል ወይ ብዬ ስጠይቅህ አይድንም አልከኝ። በቃ እንግዲያውስ ያልተጠመቀ አይድንም የሚል ማስረጃ ስጠኝ ያልኩት። አሁን በጣም ግልጽ ነው። ያልተጠመቀ ሰው አይድንም የሚል ማስረጃ ያቅርብ ያለው ምን የሚል ሁለት ማስረጃዎች እያቀረብኩኝ ነው። አንደኛው ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ሰው ከመንፈስ ካልተወለደ የእግዚአብሔር መንግስት አያይም ይላል። ሮሜ ተረጋጋ። የጠቀስከውን ጥቅስ እንየዋ። አሁን የኔ ጥያቄ ምንድን ነው? ያልተጠመቀ ሰው አይድንም የሚል ማስረጃ ስጠኝ ነው። ልብ አድርጉ። ያልተጠመቀ ሰው አይድንም የሚል ማስረጃ ስጠኝ ነው። እሱ የፈለከው እውነት ስለ ጉልበቱ አምላክ እባክህ። እሺ እሱ የጠቀሰልኝ ጥቅስ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ከውሃና ከመንፈስ ካልተወለደ በቀር እግዚአብሔር መንግስት አይወርስም። ያልተጠመቀ ሰው አይድንም የሚል ማስረጃ እንግዲህ ታዘቡ። ሁለተኛ ወደ ሮሜ መልእክት ነው ልትሄድ የፈለግከው። ሮሜ መልእክት ምዕራፍ 6 እዛም ላይ ያልተጠመቀ ሰው አይድንም የሚል ማስረጃ ነው ያለህ? yes of course አለኝ። እስኪ እባክህ አንብበው። ቁጥር ስንት ነው? ከ3 ጀምሮ ማንበብ ትችላለህ። አንተ ልታነብልኝ ትችላለህ። ከ3 ጀምሮ ግድ የለም አምናለሁ። አንብበው። ሰው የክርስቶስ አካል ካልሆነ የእግዚአብሔር መንግስት ስለማያይ ሰው መጠመቅ አለበት። የክርስቶስ ይላል መጽሐፉ ይላል
መጽሐፉን አብራራልኝ አላልኩም። መጽሐፉን አንብብልኝና ከኔ ጥያቄ ጋር ይዛመዳል አይዛመድም የሚለውን አብረን እናያለን። ጥያቄ በዘዴ እየሸወድክ ነው ወይስ በትክክል በአግባቡ እየመለስክ ነው የሚለውን ሰው ይታዘባል። ስለዚህ አንብበው። አንተ የራስህን ነገር አትጫንበት መጽሐፉ ላይ። ኦኬ እንደዚህ ነው የሚለው ከቁጥር 9 ጀምሮ እንዲህ ይላል። ሮሜ ምዕራፍ 6 ቁጥር 9 ኦኬ ማንበብ ይችላል። ማንበብ ይችላል። ምን ለሚለው ጥያቄ ነው አሁን ይሄንን የምታነብልኝ? ሰው ካልተጠመቀ ይድናል ወይ አይድንም የሚል ማስረጃዬ ለማቅረብ ነው። ሰው የኢየሱስ ክርስቶስ አካል ካልሆነ ስለማይድን መጠመቅ አለበት። ጥያቄው ምንድነው? ጥያቄው እንድገምልኝ። ሰው ካልተጠመቀ ይድናል ወይ የሚል ነው። ሰው ካልተጠመቀ አይድንም የሚል መጽሐፍ ቅዱሳዊ ማስረጃ ስጠኝ የሚል ከሆነ አይደለም። አየኸው፣ ሆነ ብለህ እንደዚህ እንደምታደርግ አውቃለሁ። ምክንያቱም ይሄ የቤታችሁ ባህሪ ስለሆነ። ጥያቄ ስምህ ማን ነው ተብሎ ሲጠየቅ ከቅድመ አያት እየጀመረ ጥያቄ የማስረሳትና የማስጠፋት ስልታዊ ዘዴ እንዳላችሁ እናውቃለን። አሁን የኔ ጥያቄ ያልተጠመቀ አይድንም የሚል ማስረጃ ስጠኝ ነው። እውነት ቃል በቃል ነው የፈለከው? ቃል በቃል ነው የፈለከው? ቃል በቃል ነው የፈለከው? ልናገር። ኦኬ እየተናገርክ ነው። እሺ እየተናገርክ ነው። እሺ ጥያቄ ልብ አድርጉ። መጽሐፍ ቅዱስ ያላመነ አይድንም ይላል። ያልተጠመቀ ይድናል ወይ ብዬ ስጠይቀው አይድንም አለኝ። መጽሐፍ ቅዱስ ግን አይድንም ብሎ የሚናገረው ያላመነን ነው። ስለዚህ አንድ ሰው አምኖ ባይጠመቅ ይድናል ወይስ አይድንም የሚል ነው ኮንሰፕቱ የኔ ጥያቄ። በዛ መለኪያ መሰረት ያላመነ አይድንም እንደሚለው ያልተጠመቀ አይድንም የሚል ነው አሁን እየፈለግኩ ያለሁት። አሁን ቃል በቃል ነው የፈለግከው? እውነት ለምኜም እኮ ራሱ ማውራት አልችልም። ስለምን አትሰማኝም ወንድሜ? ቃል በቃል ነው የፈለግከው? በሀሳብ ደረጃ ነው የፈለግከው? በሀሳብ ደረጃ መጽሐፍ ቅዱስ ካልተጠመቅ ሰው አይድንም እያለ ነው። ሀሳቡ ደግሞ አንብብ አልከኝ፣ እያነበብኩ ነው። ስማኝ ትንሽ። ሮሜ ምዕራፍ 6 ቁጥር ከ10 ጀምሮ እንዲህ ይላል። ከ9 ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለን። መሞትም አንድ ጊዜ ፈጽሞ ለኃጢአት ሞቷልና ሕይወት መኖርን ግን ለእግዚአብሔር ይኖራል። እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ ይላል። እንግዲህ ለምኞቹ እንድታዘዙ በሚሞት ሥጋችሁ ኃጢአት አትንዱ። በተለይ ቁጥሩን አንብብልኝ። እዛ ቁጥር ላይ ያልተጠመቀ እንደማይድን የሚናገርበትን ቁጥርን አንብብልኝ፣ ጊዜ መግደል ስለማልፈልግ ማለት ነው። ነገር ግን ክርስቶስ እየሰማኸኝ ነው? እየሰማኸኝ ነው? እየሰማሁ ነው። ቁጥሩን አንብብልኝ በትክክል ያንተን ሀሳብ የሚገልጠውን ቁጥር አንብብልኝ። ሮሜስ በትክክል ቃሉ 6:3 ላይ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ። እኔ ጋር ብቻ ነው ኔትወርክ ጥሩ አይደለም። እኔ ጋር ብቻ ነው ቤተሰብ ሰኒ ይሰማችኋል? ኤርሜ አንዴ ክብሮም እየተቆራረጠ ነው ኔትወርክ። እኔ ጋር ብቻ ይሁን ሌላ ሰውም ጋር አላውቅም። ኦኬ ከታች ኮሜንት ጻፉልን። እኔ ጋር ብቻ ነው ይሰማል? አይ እሺ አይሰማም? ይሰማል? አይ የኔን አይደለም የክብሮም ይተቆራርጦብኛል። እኔ ጋር ቦታ ቀይራል እንዴ? ይሄው ይቆራረጣል እያሉ ነው ከታች። አልቀየርኩኝም። ስለዚህ እሺ ይሰማል። ያው እኔ ጋር ብቻ አይደለም ኮሜንት ተመልከት። አረ ክብሮም ጌታ ኢየሱስ። እሺ መቀጠል እችላለሁ? እውነቴ አረ ኮሜንት ተመልከት እስኪ። ጮክ ልበል በጣም ምናልባት ጆሮ ካፍህ በጣም የራቀ ከሆነ እስኪ ኮሜንት ተመልከት። አሁን ይሰማል ይላል። እሺ ይላል። ቀጥልሽ። የሰደብከኝ ነው። ስድብ ደግሞ ኃጢአት ስለሆነ እንደ ክርስቲያን ባትሰድበኝ ነው። አልሰማም አልከኝ። አልሰደብኩህም ደግሞ። ስለ ስድብ ከመሰለ በጣም ይቅርታ ጠይቃለሁ። አሁን የምፈልገው ሮሜ ምዕራፍ 6 ቁጥር
ራሷን የምትፈልጋትን አንብብልኝ። 3 እና 4 እንዲህ ይላል፣ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል። ስለዚህ ሰው ከክርስቶስ ጋር ሕይወት እንዲያገኝ መጠመቅ አለበት። ካልተጠመቀ ደግሞ ድህነት አያገኝም ማለት ነው። አረ በጌታ ኢየሱስ እኔ የምለው እንደ ኤአይ ሞልተው ነው እንደላኩ። ተረጋጋ እንጂ አሁንም ሰደብከኝ በል። ችግር የለም። ለማዳመጥ እረፍት የሚሰጥ ከሆነ ለማዳመጥ ጆሮ ይኑርህ። እያዳመጥኩ ነው። በጣም ነው የምትሰማው። የሚገርም ነገር በጣም ነው የምታዳምጠው። እስኪደንቀኝ ድረስ በጣም እስኪገርመኝ ድረስ አመሰግናለሁ ስለ ቃሉ። ቃሉንም አሜን ብያለሁ፣ ተቀብያለሁ። ይሄንን ቃል በትክክል ፈጽሜያለሁ በአምላኬ ፊት። እዚህ ስፍራ ላይ ግን ያልተጠመቀ አይድንም የሚል ምንባብ አላገኘሁም። ምናልባት ሌላ ሶስተኛ ትሞክራለህ? ከይቅርታ ጋር ሰው ከኤአይ የሚለይበት ምክንያት አመሰግናለሁ፣ ተባረክ። አንተን አይደለም ከታች ኮሜንት አይችልም። ኦኬ፣ ሰው ከኤአይ የሚለይበት ምክንያት ሀሳብን በሙላት መረዳት የሚችልበት ሁኔታ ላይ ነው ስላለ ነው። በተፈጥሮ ደረጃ በጣም ከፍተኛ የሆነ የመረዳት ኃይል አለው። ስለ ኤአይ ሌላ ቀን ታስተምረናለህ። ዋይት ኤንድ ብላክ ስለ ኤአይ ሌላ አትሰማም። አየህ፣ አትሰማም። ስለ ኤአይ ሌላ ቀን ታስተምረናለህ። ሌላ ቀን ፕሮግራም እንይዝና እንደውም በሙያህ በደንብ ታገለግለናለህ። በጣም እናመሰግናለን። አሁን ግን መጽሐፍ ቅዱስ እያወራን ስለሆነ ስለ መጽሐፍ ቅዱሱ እናወራለን። የጠቀስከው የሮሜ መልእክት ምዕራፍ 6 ቁጥር 3፣ 4፣ 5 ላይ ያነበብከው ምንባብ ሰዎች ካልተጠመቁ አይድኑም የሚል ሐሳብ የለውም። ይልቁንስ ምንድን ነው ያለው? እንደው ስለ መድኃኒዓለም አጠገብህ ብሆን እግርህ ላይ እወድቅ ነበረ። በእውነት አጠገብህ ብሆን እግርህ ላይ እወድቅ ነበር። እንደው እባክህ ፍቀድልኝ ብዬ ሩቅ ለሩቅ መሆናችን ጎዳን። እንደው ስለ መድኃኒዓለም ልናገር። አሁንም እያወራህ ነው። ሞዴሬተሮች ናቸው ልሳንህን እያያዙልኝ ያሉት እንጂ አሁንም እያወራህ ነው። የሮሜ መልእክት ጥያቄ ሰው ባይጠመቅ አይድንም ወይ የሚለውን ኮንሰፕት የያዘ ነው አልኩኝና ለምን ጥያቄን እንደሸሸኸው በደንብ ገብቶኛል። ምክንያቱም ለዚህ የሚረዳ ምንባብ ስለሌለህ ነው። ሰው ባይጠመቅ አይድንም ወይ የሚለውን ኮንሰፕት የያዘ ሆኖ ግን ግልጽ ጥያቄ ነው። ምን የሚል ጥያቄ ነው የጠየኩህ? ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል የሚል የአምላካችን ቃል አለ። ያላመነ ይፈረድበታል እንደሚለው በትይዩ ያልተጠመቀ አይድንም የሚል አለህ ወይ? ያልተጠመቀ አይድንም የሚል ሐሳብ ያለው ጥቅስ ተናግሬያለሁ። ሰው ከክርስቶስ ጋር ሞቶ ተናግሬ ጨርሼ ነው አይደል ማይክ ያበራህ? አይድንም ተናግሬ ጨርሼ ነው አይደል ማይክ ያበራህ? አየኸው አይደል? በጣም በትዕግስት እንዴት እንደምትሰማኝ ሐሳቤ እንዴት እንደምታስጨርስ ራስህን ታዘብ። በጣም በትዕግስት እንደማወራ እንዴት ባለ ሁኔታ እንደምናገር ራስህን ታዘብ። ኢቭን እየለመንኩ ነው። እንደው አጠገብ በሆን እግር ላይ በወደኩኝ ሁሉ እያልኩኝ ነው። ምንም እውነት እየተናገርክ ነው አያስብልም እኮ እውነቴ። እንደዚህ ትትናን ስለተናገርክ እውነት ነህ ማለት አይደለም። እኔ ውሸታም ልሁን ግድ የለም። እዚህ ያላችሁ ሰዎች 360 ሰዎች እኔ በጣም ውሸታም ነኝ። እኔን እንዳሰሙኝ ግን ልናገር፣ ውሸቴን ልናገር። ኦኬ ተናገር። እሺ አመሰግናለሁ። እንደው አትሊስት ውሸቴን እንኳን እንድናገር ፍቀድልኝ። እሺ ያላመነ ይፈረድበታል የሚል የአምላክ ቃል አለ። ልክ አሁን ጎረቤቶቻችን ኦርቶዶክሳውያን ሳያምኑ እንደሚጠመቁት ያለማመን ስርዓት እንደሚፈጽሙት ያለ ልምምድ መጽሐፍ ቅዱስ አይፈቅድም። አሁን እኔ ከሁለቱም ወጣሁና ያመነ ሰው ግን ባይጠመቅ ይፈረድበታል ወይ የሚለው እንዲያስረዳኝ ነው። ለዚህም ደግሞ በጣም ግልጽ ጥያቄ ነው የጠየኩት። ምን የሚል ጥያቄ? ያልተጠመቀ አይድንም ወይ? አዎ አለኝ። አመሰግናለሁ። እንግዲያውስ ያልተጠመቀ አይድንም የሚል ማስረጃ ስጠኝ አልኩ። ዮሐንስ ወንጌል ምዕራፍ 3ን ጠቀሰ። እዛ ስፍራ ላይ ስለ ጥምቀት ፈጽሞ አይናገርም። ጥቅሱን አንስተን ስናወራ እናወራበታለን። ግን ስለ ጥምቀት ይሁን እሺ አሁን ለዚህ ለክርክር ፍጆታ ስለ ጥምቀት ይሁንና እዛ ስፍራ ላይ የተጠመቀ ሰው እንደው ስለ ጥምቀት አይደለም ብያለሁ፣ ግን ይሁን እሺ ብዬ ነው። የተጠመቀ ሰው ምን ያገኛል የሚለውን እንጂ የሚናገረው ያልተጠመቀ ሰው ይሄን ያገኛል የሚል አይልም።
የለውም። እንደዛ አይነት ጽንሰ ሐሳብ ጭራሽ የለውም። ያልተጠመቀ ሰው እንዲህ ይሆናል እንደዛ ይሆናል የሚል ሐሳብ የለውም። ሁለተኛ ጆ የብልግናህን እኮ አሳየኸኝ፣ እግዚአብሔር ይስጥልኝ ብያለሁ። ከዛ ደግሞ አንተ አሁን ትገስጸኝና ኦርቶዶክሱን ትለኛለህ፣ ልክ እንዳንተ ተሳዳቢ እንደሆን ማለት ነው። እሺ ከዛ ሮሜ መልእክትን ጠቀሰልኝ። ሮሜ መልእክትንም እሺ ተቀበልኩ፣ አንተ እንዳልከው ይሁን፣ ከጥምቀት ጋር የተሳሰረ ነው ተቀብያለሁ። ነገር ግን በዛም ምንባብ ላይ ያልተጠመቀ ሰው አይድንም የሚል ሳይሆን ያለው የጥምቀትን ጥቅም ነው፣ የመጠመቅን ጥቅም ነው የሚናገረው። አሁን አንተ እንድታሳየኝ እየፈለግኩኝ ያለሁትኝ እየለመንኩ ያለሁትኝ እየጠየቅኩኝ ያለሁትኝ ምንድነው? ታዩ ሰኔ እየጠየቅኩ ያለሁትኝ ምንድነው? ያልተጠመቀ ሰው እጣ ፈንታው አለመዳን እንደሆነ የሚያሳይ ግልጽ ምንባብ ነው። ይህንን ቃል በቃል ነው ወይ የምትፈልገው ብለኸኛል። ቃል በቃል እድሜ ልክህን ብትፈልግ ስለማታገኝ እሱን ተወውና በትምህርት ደረጃ ያልተጠመቀ ሰው እጣ ፈንታው ምን እንደሆነ በግልጽ የሚያሳይ ምንባብ አሳይ። ያልተጠመቀ ሰው እጣ ፈንታው ምን እንደሆነ ያልተጠመቀ ሰው እጣ ፈንታው አንደኛ የእግዚአብሔር መንግስት አያይም፣ ከፈቀድክልኝ የሚቀጥል ማለት ነው። ያልተጠመቀ ሰው ያልተጠመቀ ሰው የእግዚአብሔር መንግስት አያይም የመጀመሪያው ሐሳቤ ነው። ያልተጠመቀ ሰው እሱን አሳየኝ። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 አሳይቻለሁ። ያልተጠመቀ ሰው የእግዚአብሔር መንግስት አያይም ይላል የዮሐንስ ወንጌል። እዚህ ያላችሁ 360 ሰዎች ያልተጠመቀ ልብ አድርጉ። እንግዲህ ኦርቶዶክሳውያን ጥቅስ እንዴት እንደሚያጣምሙ በዚህም ደግሞ እንዴት የተካኑ እንደሆኑ ይሄ ወንድማችን ጥሩ ማሳያ ነው። ያልተጠመቀ ሰው የእግዚአብሔር መንግስት አያይም ይላል። ምን? ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ልክ ነኝ? እንደሱ ነው ያልከኛ? አዎ ልክ ነው። ዋው 80 አሐዱ ላይ ይሆን ኬብሮ ላነበው እችላለሁ። እነዚህ መናፍቃን ያሳተሙት 66ቱ ላይ አላየሁም። 80 አሐዱ ላይ ይሆን? ያልተጠመቀ ሰው የእግዚአብሔር መንግስት 66 መጽሐፍ እኮ እኛ ነበር የሰጠን። እውነት ለአንተ ስፔሲፊክ ለአንተ ከአንተ ጋር ሳወራ በጣም ይቅርታ ሚውሌት ማድረግን ሳይሆን ስለሰጠኸኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ስለ ስጦታ በጣም አድርጌ ጊዜ እናወራበታለን። አድንቄ ተቀብያለሁ። ግን እኔ ደግሞ በዚህ ይገባ ነበር። በጣም ጨዋ ወንጌላውያን ይህንን ያውቃሉ፣ ያመሰግናሉ። በዚህ ርዕስ ላይ ካወራን ቤተክርስቲያንህ ዘመኗን ሙሉ መጽሐፍ ቅዱስ የሌላት መሆኑን በደንብ በበቂ ማስረጃ ላሳይ ይችላል። ኢቭን እሱ ችግር የለውም አሁን ራሱ። ስለዚህ አንተ እንዳወራኸው እኔ ማውራት እችላለሁ ለማለት ፈልጌ ነው። መጽሐፍ ቅዱስ የሌለው መጽሐፍ ቅዱስ አይሰጥም። መጽሐፍ ቅዱስ የሌለው መጽሐፍ ቅዱስ አይሰጥም። እና አንተ ሳትሆን ሚሽነሪዎች እንዴት እንደሰጡኝ በታሪክ ያነበብኩ ሰው ነኝ። ሚሽነሪዎች እንዴት እንደተቀበልኩ ታሪክ ያነበብኩ ሰው ነኝ። ቤተክርስቲያንህ መጽሐፍ ቅዱስ በዘመኑ አልነበራትም። እንደዚህ ባናወራ ጥሩ ነው። እንደዚህ እንድናወራ ከፈለክ ግን ይኸውልህ ካንተ ብሳለሁ። እንደዚህ እንድናወራ ግን አልፈልግም ፕሊዝ። አሁን የጠየኩህ የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ያልተጠመቀ የእግዚአብሔር ልጅ አይሆንም የሚለው ምንባብ ያለው በ80 አሐዱ ነው ወይስ ደግሞ በ66ቱ? እሱን ጥያቄ ትንሽ ቀይረዋል። ጥያቄው ችግር የለውም ሰው ምክንያቱም 66 ላይ አላነበብኩም። አይድንም የሚል አሳየኝ የሚል ነበረ። ያልተጠመቀ ልክ ነው። አዎ ልክ ነው። እንደሱ ነው የጠየኩህ። እንደሱ ስጠይቅህ ምን ብለህ መለስክልኝ? ያልተጠመቀ ሰው ኔትወርክ እየተቆራረጠ ነው። እንግዲህ አሁንም ውሸታም እንዳትለኝ ያደርሃል። 5 ላይ ኔትወርክ እየተቆራረጠ ነው። እየሰማኸኝ? ዮሐንስ ወንጌል እኮ ከአዲስ ኪዳን ነው 66 ውስጥ። አረ ኔትወርክ እየተቆራረጠ ነው። አረ ይሄንን እንኳን ስማኝ ስለመድኃኒዓለም። አልተቆራረጠም። እኔ እየሰማሁ ነው። አልተቆራረጠም። እሺ ቀጥል። እሺ እየሰማሁ ነው። እሺ ይቅርታ ቀጥል። እሺ አመሰግናለሁ። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ለምንድን ነው እሱን ኢየሱስም መለሰ እንዲህ አለ። ጌታችን ኢየሱስም መለሰ እንዲህ አለ፣ እውነት እልሃለሁ ሰው ካልተጠመቀ አይድንም የሚል ሰው ካልተጠመቀ አይድንም ለሚል አይደለም እሱን የጠቀስከው። እሱን የጠቀስከው ያልተጠመቀ ሰው የእግዚአብሔር ልጅ አይሆንም በለሚል ነው የጠቀስከው። አሁን አንተ ራሱ በጌታችን ስም 360 ሰዎች የሚታዘቡ ግድ የለህም። እኔ ውሸታም ልሁን ብያለሁ ቅድም። አንተ እውነተኛ ሁን፣ እኔ ውሸታም ልሁን ብያለሁ። ቀጥልሽ። አሁን ያልተጠመቀ ሰው አይድንም ለሚለው ቀጥልሽ። በጣም አመሰግናለሁ።
ጌታችን ኢየሱስ መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ይህንን ጽጌ ስጦታው የተባሉ መምህር የወንጌል መምህር ናቸው። ይህ እኔ ነኝ ሚውት ያደረኩ። ለምንድን ነው እኔ ሚውት ያደረኩ? ከኔ ጋር ነው የምታወራው። ሌላ ሰፈር አትሂድ፣ ሌላ አታውራ። ቅድም ወንጌላውያን ምናምን ስትል ነበረ። እኔ እናንተ ነን እያወራን ያለ ነው። እኔን እንደፈለግ መናገር ትችላለህ። እኔ አሁን ስለ ጽጌ ስጦታው ምን አገባኝ? እኔ ይህንን የመጽሐፍ ቅዱስ ክፍል ሰው ካልተጠመቀ የሌላ ሰው ስም የምታነሳ ከሆነ ከይቅርታ ጋር ውይይታችንን እንድናቋርጥ እንገደዳለን። እሺ፣ ዮሐንስ ወንጌል ምዕራፍ 3 ቁጥር 5ን ጠቀስክና አንድ ሰው ካልተጠመቀ አይድንም የሚለውን ጽንሰ ሐሳብ ይናገራል አልከኝ። እሺ፣ አሁን ቀጣይ ትላንት ምንድን ነው እውነት ወደዚህ ክፍል ለመግባት ማለት ነው ጥያቄ መጠየቅ ይችላል? ጥቅሱን እየጠበቅኩ ነው። ጥቅሱን መዳን ላንተ ምንድን ነው? ጥቅሱን እንድታስረዳኝ እየጠበቅኩ ነው። ጥቅሱን ያስረዳው ነው። ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት አያይም ወይም ካልተጠመቀ ያው በነገረው ዋሽታል ስለሚለኝ ዝም ልበል። የእግዚአብሔር መንግስት ብሩክዬ እንዴት አለ? እንኳን ደህና መጣ። የሱ ኔትወርክ እስኪስተካከል ባሚም ሰላም በለን። አያይም የእግዚአብሔር ሰላም ብያለሁ። ሰላም ይድረስ። ከረጅም ጊዜ በኋላ ነው ያየው። የእግዚአብሔር መንግስት ደግሞ ሰው የእግዚአብሔር መንግስት ውስጥ ረሂ ሰውዬ ሊሆን የሚችለው ሲድን ነው። የእግዚአብሔር መንግስት ውስጥ ለመግባት በነገራችን ላይ አንድ አባባል ደግሞ ሰው መጠመቅ አለበት። ሌባ እናት ልጇን አታምነውም የሚለውን ካልተጠመቀ ደግሞ የእግዚአብሔር መንግስት አተኛው ደግሞ ስላየነስ ሁለቱንም ጊዜ ስነግረው እንደዋሸው አድርጎ መቆጠሩን እናንተ አስተውላችኋል። እና ይሄ ምን ያስታውሳል ብትሉኝ ሌባ እናት ልጇን አታምነውም የሚለውን ማለት ነው። አሁን እየሰበክን ከወንድሞቻችን ጋር ከወንጌል አማኞች ጋር ወይም ከፕሮቴስታንት ወንድሞቻችን ጋር ለመወያየት ይህን ያህል ከባድ ከሆነ በጣም ከባድ ነው። እንደ መጽሐፍ ቅዱስ እንደሚያነቡ ሰዎች መግባባትም አይቻልም። ምክንያቱም በጣም እጅግ ቬሪ ዲፊካልት ነው፣ በጣም ከባድ ነው። ምክንያቱም ሐሳብህን ለመረዳት ፈቃደኛ ያልሆነ ሰው ወይም ያነበብከው ሐሳብ ለመቀበል በጣም ፈቃደኛ ያልሆነ ሰው ስታይ በጣም ያሳዝናል። የመጽሐፍ ቅዱስ ክፍል ሆዴ ባሰ። አሁን ምን አውርተህ ነው? የመጽሐፍ ቅዱስ በጣም ሆድ ባሰ ክፍል እኔ ማውራትም አልቻልኩም። አክቹዋሊ ግን ያወራሁትን አውርቻለሁ እውነቴ። ስለዚህ በዚህ ደረጃ ወንጌል አማኞች ወንድሞች ጋር ለማውራት በጣም ከባድ ሆነ። በጣም ይህንን ያክል ደቂቃ ኔትወርክ እያነቀውም ቢሆን ተናግሮ ማውራት ግን አልቻለም። እሺ መግባባት በጣም ከባድ ከሆነ በዚህ ደረጃ ያሳዝናል። ያው ለምንድነው ሆዴ ባሰ? እሱን እየጠየቅኩህ ነበር፣ አልሰማኸኝም? ለምንድነው ሆዴ ባሰ? ሆድ አልባሰኝም ግን አሁን እየከሰስክ ነው። በጣም እኔ አንድ ኮሜንት ልስጥ፣ ያለምንም አድሎ በእውነት በእግዚአብሔር ፊት ማለት ነው። በሶሻል ሚዲያ የ11 ዓመት የአገልግሎት ጉዞዬ ውስጥ ከሙስሊም ጋር፣ ከአይሁድ ጋር፣ ከጆቫ፣ ከኦንሊ ጂሰስ፣ ከራሱ ከኛ ከወንጌላውያን አማኞች ከብዙ የሚቆጠር ከካቶሊካውያን፣ ከኮፕቲክ ኦርቶዶክስ፣ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከብዙዎች ጋራ የመነጋገር እድል ገጥሞኛል። ለተጠየቁት ጥያቄ አንዳንዶቹ ቀጥተኛ መልስ ባይመልሱም እንኳን በዚህን ያህል ልክ ግን እንደ ክብሮም አይነት ሰው በዚህ የሶሻል ሚዲያ አገልግሎት የ11 ዓመት ጉዞ ውስጥ እንደዚህ አይነት ሰው ገጥሞኝ አያውቅም። በእውነት ነው ብዬ የምላችሁ የአብርሃም አምላክ ምስክር ነው። እንዲህ አይነት ጠባይ እንዲህ አይነት ነገር ይዘህ የትኛውን ቤት ገብተው ኦርቶዶክስንም አታሰድብ ወንድሜ ክብረው። ለምን መሰለህ? አታደምጥም። ብታደምጥም ላደመጥከው ለሰማው ጥያቄ የሚመጥን መልስ አይደለም የምትመልሰው።
እኔ በብዙ በቃ እንደዚህ በስርዓት ቁጭ አድርጌ ቴብሌ ላይ ቁጭ አድርጌ ማንም በሌለበት ነው እየሰማኋቸው ያለሁት። ቆይ ምኑ ጋር ይሆን ችግሩ ብዬ በሚል ማለት ነው። ቴዲ ጋር አላስወራ ብሎት ይሆን ብዬ እኔ ወንድም ስለሆነ ለቴዲ ከበር ላደርግለት አይደለም። አላስወራ ብሎ ሳይሆን የጠየቀህን ጥያቄ አልሰማህም አይባልም፣ ሰምተዋል፣ ግን ቀጥታ ግን አትመልስም። ቀጥታ መልስልኝ እያለ ማለት ነው። ለምሳሌ ቅድም በኦርቶዶክስ ድነትን አንድ ሰው ተጠምቆ ሜሮን ተቆብቶ ቆርቦ ነው ወይ የሚያገኘው ብለው ሲለ አውስትል ልክ እንደዚህ የተጻፈ ካለ መጽሐፍ ቅዱስ ላይ ያሳየን የተደረገ ካለ ብሎ በሚል አለ። ቅዱስ ጳውሎስ ከተጠመቀ በኋላ ሜሮን ተቀባዩ ብሎ ከ6 ጊዜ በላይ ነው የጠየቀው። ቴዲ እንኳን ሰምተዋል አልሰማሁም ማለት አይደለም። ስለ ሜሮን ዲቴል አመጣጡን ልናገር አልክ። ያየ የተጠየቀው ጳውሎስ ከተጠመቀ በኋላ ሜሮን ተቀብቷል ወይ ነው። እናንተ አሁን ልክ እንደምታደርጉት ልክ በተጠመቀ ቀን ሕፃኑ ወዲያውኑ ሜሮን እንደምትቀቡት ለድህነት ነው ብላችሁ እንደምትቀቡት ጳውሎስ እንደዛ አድርጓል ወይ ነው። አይ ስለ ሜሮን አመጣጥ ልናገር ብለህ እንደውም ስለ ሜሮን አመጣጥ ማርያም በግብጽ በስደት በነበረችበት ዘመን ላይ የሚናገር ታሪክ ነው ምናምን ብሎ ሲል የት ነው እንደዛ ብሎ የሚለው መጽሐፉ ምናምን ነገር ብለህ ሐሳብ ዳይቨርት ለማድረግ ማለት ነው። አላስኬደህም ቴዲ። እና እኔ ጌታ እግዚአብሔር ምስክር ነው እያጋነንኩ አይደለም። እንደዚህ አይነት ሰው ግን እኔ ገጥሞኝ አያውቅም። እንዲህ አይነት ሰው በህይወቴ ገጥሞኝ አያውቅም። አይግጠመኝም። በእውነት ቢገጥመኝም እኔ ቴዲ ስለታገሰ እንጂ እታች ነው የማወርድህ። ምክንያቱስ የመጽሐፍ ቅዱስ እውቀቱ ወይ የለም፣ አለማወቅህን በጭቅጭቅ ለመሸፈን ነው የፈለግከው፣ ወይ ደግሞ ሰውን ዲስትራክት አድርገህ አበሳጭተህ በቃ እንደዚህ አድርጊያቸው መጣሁ ብለህ ለማለት ካልሆነ በስተቀር እኔ ስንት ኦርቶዶክሳውያን እዚሁ እየጠየኳቸው መልስ ሲያጡ እናትክን እንዲል አድርጋት ብለው የብልግና ስድብ ሰድበውኝ ሚስትን አንዴ ልተኛት እያሉ ሰድበውኝ የወጡ በጣም ብዙዎች አሉ። እነሱ በስንት ጣዕማቸው በቃ ስለሌላቸው ያላቸውን ሰጥተው ሄደዋል። እንዴት ነው ለተጠየቀው ጥያቄ ኦርቶዶክስ ክርስቲያን ሃይማኖት ነው ወይስ እስልምና ነው ተብለህ ብትባል አይ የቡድሃ ሃይማኖት ጥንታዊ አመሰራረቱ ብለህ የተጠየቀው ስለ ኦርቶዶክስ ክርስትና መሆንና ወይ እስልምና መሆኑ ከየትኛው ካታጎሪ ውስጥ ነው የሚመደበው ብሎ አንተ ቢጠይቅ ስለ ቡድሃ ሄደህ ታወራለህ። ስለ ጳውሎስ በተጠመቀ ጊዜ ሜሮን ተቀብቷል ብሎ ሲጠይቅህ የሜሮን አመጣጡ ችግሩ አለባችሁ እናንተ ጋር። ሜሮን የሚባል ነገር አታውቁም። አልተጠየቅም እኮ ሜሮን ጥንታዊ መሰረቱ ሜሮን የሚባል ነገር የኦርቶዶክስ ተራ የሆነ ርካሽ የሆነ የሰው ስርዓት እንጂ መጽሐፍ ቅዱሳዊ ትምህርት አይደለም። እኛ እሱ ጠፍቶን አይደለም ብራዘር። የሰው ስርዓት ትምህርት መጽሐፍ ቅዱስ የማያውቀው አንዱ የሰው ስርዓት ሚስጥር ብላ ያለችው የሰው ስርዓት ትምህርት እሱ ነው። እናንተ እንደምታደርጉት ውሃ ውስጥ ህፃናትን ዘፍቆ አውጥቶ ሜሮን የሚባል ቀብቶ የሚበሉትም ይሁን የሚጠጡት ወይኑንም ይሁን ህብስቱ ምን እንደሆነ እንኳን ለምን እንደሚበሉትና እንደሚጠጡት ለማያውቁ ህፃን ልጅ አቆረብን ተብሎ የሚባል አንዱ አቁራቢው እኔ ነበርኩ። አንዱ ዲያቆን እኔ ስለነበርኩ ማለት ነው። አንዱ አቁራቢ ማለት ነው። ደሙን ምሰጥ የነበረው እኔ ስለነበርኩ በእንደዚህ አይነት የህይወት ስርዓት ማለት በእንደዚህ አይነት ትምህርት በቤተ ክርስቲያን ውስጥ እናንተ ልክ እንደምታደርጉት በመጽሐፍ ቅዱስ ታሪክ ውስጥ የተደረገ የለም። አሰልቻ አድርገው ቃል ስላልሰማኝ እኮ ነው። ለምን ግን እንዳወራ አትፈቅድልኝም? ትሁት ለመምሰል ፈልጋል ደግሞ ለምን ግን ማለት እንዴት እንድናገር ግን እገደባለሁ? ተናገር እያለ ማለት ነው። ኮንቨርሴሽን ነው። ተናገር እያለ ተናገር። የኔ ብላክ ኤንድ ዋይት ነው የጠየቅኩ። ጳውሎስ ከተጠመቀ በኋላ ሜሮን ተቀብቷል አልተቀበም? እዛው ጋር ማይኩን እንዳዘጋው ሚዩት ሲያደርጉ እንኳን አታድርጉት እያለ ተቀብቷል አልተቀበም? አይ ተቀብቷል ወይም አልተቀበም። እሺ መቀባቱን አሳየኝ ከመጽሐፍ ቅዱስ፣ ወይ ደግሞ አለመቀባቱን አሳየኝ ከመጽሐፍ ቅዱስ ብሎ ካለ ወይ ደግሞ ማብራሪያ ልስ ብለህ ካልክ ከዛ በኋላ ትችል ነበር። አታድርግ እንደዚህ። እውነቴን ነው ብዬ የምልህ እሺ። እና ቴንኪው። የእኔ ትዝብቴ ይሄ ነው። በ11 ዓመት ታሪክ ውስጥ እንደዚህ አይነት ሰው እኔ ገጥሞኝ አያውቅም። እንደዚህ አይነት ሰው ሰምቼ አላውቅም። ቴዲና ወንድምነት ስለሆኑ የታገሱ እኔ በሆን አስወጣ ነበር፣ እውነቱን ለመናገር ማለት ነው። ጨርሻለሁ። በጣም አመሰግናለሁ። ሀሳብ ቅድም ግን በጣም ሆድ የባሰው ንግግር ስትናገር ነበርና ምን ሆነህ ነው? እኔ አመሰግናለሁ በጣም ምናልባት
ምናልባት ወንድሞችን ቀርክ የሆነ ደበራቸው ወንድሞች ችግር የለውም። አምሶሪ መውረድ የምችላለሁ ከኔ በላይ ከእናንተ ጋር ተስማምቶ ሊከራከር የሚችል ወይም ኦኬ ምን ሆነህ ነው እንዲህ? እሺ ብሩኬ ኮሜንትን አይቼዋለሁ። ምን ሆነህ ነው እንዲህ ባለ መንገድ ከወንጌላውያን ጋር መግባባት ይከብዳል ያልከው? ምን ሆነህ ነው? ይሄ የብሶት ንግግር ነው ብዬ ነው ምን ነው ሆድ ባሳ ያልኩት። በጣም አመሰግናለሁ። አንደኛው ሙሉ ጥያቄ አይደለም የሚጠየቀው የሚል ሐሳብ አለኝ። ጥያቄው እንደው ወጥመድ ይመስላል ወይም ኦርቶዶክሳውያንን ትንሽ በሙላት ሐሳባቸውን ትምህርታቸውን እንዳይናገሩ የሚያደርግ ጥያቄ ይመስላል። የመጀመሪያው ጥያቄ እሱ ነው። ለምሳሌ ሚስጥራት ለድነት ስለመሰለህ ነው እንደዛ አስተያየት የሰጠህብን ማለት ነው። እሺ ሁለተኛውስ? አንደኛው ይሄ ነው። ሁለተኛው መጽሐፍ ቅዱስ በሙላት የመረዳት ችግር ታዝብ ያለውን እኔ በግሌ ማለት ነው። ኤርሚያስ ሲናገር ነበረ። ታስረዳናለህ። ምን ችግር አለ? እኛ በሙላት አልተረዳንም አይደለ? አንተ በሙላት ታስረዳናለህ። መጽሐፍ ቅዱስ ላይ በግልጽ ነው። ለምሳሌ ስለ ፈያታዊ ዜማን ወይም ስለ በቀኝ የነበረው ወንበዴ ሳይጠመቅ እንደዳነ መጽሐፍ ቅዱስ ይናገራል። ግን ወንበዴው ሳይጠመቅ ድነዋልና ጥምቀት አያስፈልግም አይባልም። ቅዱስ ጳውሎስ ሜሮን ተቀብተዋል አላልኩም እኔ። ቅዱስ ጳውሎስ አልተቀባም ማለት ግን ሜሮን አያስፈልግም ማለት አይደለም። ሐሳቤ ይሄንን እሱን ጥያቄ ቅድም ነበር ያለፍነው። እንግዲህ ስለሱ ማውራት ከፈለክ ችግር የለም መመለስ እንችላለን። ይሄንን መናገር ስላልቻልኩኝ ነው። ይሄንን መናገር ስላልቻልኩኝ ችግር የለውም። ኤርሚ ከሚስማማው ሰው ጋር መወያየት ይችላል። ኤርሚ ከሚስማማው ከሚመቸው ጋር ሰው ጋር ከናክሊሌ ጋር ወይም ሌሎች ልጆች አሉ፣ ወንድሞች አሉ፣ ጸጋ ያበዛላቸው ከነሱ ጋር መወያየት መመካከር ይችላል። ይቅር ስላሰኘው ኤርሚ በጣም ይቅርታ፣ በእግዚአብሔር ስም ይቅርታ አላለሁ። ኧረ በስመ አብ ክብሮ አረ እየሰማኸኝ አይደለም? በእውነት መድኃኒዓለምን እየሰማኸኝ አይደለም? ብታይ በጣም ቶሎ ቶሎ ነው የምታወራው፣ እድል አትሰጥም። አንድ ጊዜ መናገር ከጀመርክ ደግሞ ረዘም ያለ ዘለግ ያለ ንግግር ነው የምታደርገው። እንወይስ እሺ፣ እኔም ደግሞ አንድ እንደው የታዘብኩትን ልንገርህ። 2 ጊዜ ኔትወርክህ ተቆራርጦ 2ቱንም ጊዜ ስነግረህ እኔ ዋሾ እንደሆንኩ ኔትወርክህ በጣም አሪፍ እንደሆነ አድርገህ ገስጸህ ነበር። 3ኛው ላይ ስለ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ስታብራራ ረዘም ያለ ማብራሪያን ያብራራው። የሚገርመው ግን ኔትወርክ ጥሩ ሆኖ በሰማንህ ሰዓት በፍጹም በቃ እንደታፈንክ እንዳልተና ረዘም ያለ ማብራሪያን ያብራራው ነበር። ያንን ሁሉ ማብራሪያ ግን በጣም የሚያሳዝን መጥፎ ዜና ልንገርህ፣ አልሰማንህም። ምክንያቱም ቀደም ሲል እንደነበረው ልጠቁምህ አልፈለግኩም። ቀደም ሲል ስጠቁምህ እኔ ዋሾ እንደሆነ ነንስቶፕ ታወራለህ እንጂ ኢቨን ኮሜንት እንኳን አትመለከትም። ኮሜንት ብታይ ኖሮ እኔ ከባሚ ጋር ሰላም እየተባባልኩኝ ነበረ። ብሩክዬ እንዴት ነህ? እስኪ ድምፅህንና እንስማ እያልኩ እያወራው ይሄ ሁሉ አንተ እያወራህ ነበር፣ ግን አንሰማህም። በሚያሳዝን ሁኔታ አንሰማህም። እና አንዳንድ ጊዜ ግድ የለህም የሰው አስተያየት ተቀበል። አንድ ወዳጅ አለች፣ ምን ትላለች መሰለህ? አንድ ቀን እብድም ቢሆን ይጠቅማል ትላለች። እና እንደ ጠላት አድርገህ ስለፈረጅከን ወይም ደግሞ ውስጥህ ለእኛ ያለ ስሜት ጥሩ ስላልሆነ ከነሱ ምንም መልካም ነገር አይወጣም በሚል እሳቤ ውስጥ ስላለህ 2 ጊዜ ኔትወርክህ አይሰማም። እኔ እንደኮ እውነቱን ተናገር ካልከኝ እኮ ኔትወርክህ ባይሰማ ነው ለእኔ ጥሩ የሚሆነው፣ ምክንያቱም እኔ መልእክቴን በደንብ ስለማቀርብ ማለት ነው። እና እንደሱ አይነት ነገር አትድገም። ብሩኬ አለ ሰላም ብያለሁ። ሰላም በለንና ጥያቄህን አቅርብለት። አይ ጥያቄውን ትቼዋለሁኝ። በቃ ተግባቦት ላይ ችግር ስላለበት ይቅር። ጥያቄው ሰላም ልበልና ሌላ ሰው እንቀበል። ዳኔ፣ ኤርሚ፣ ባሚ፣ ቤካ፣ ቴዳ፣ ክርስቲያን ወንድም እህቶች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። እንኳን ደህና መጣ፣ እንኳን በሰላም አየንህ። ኬብሮምዬ በቃ እናመሰግናለን፣ አብረህን ስለነበርክ ምንም ልትሰማን ባትፈቅድም እንኳን አብረን ስለነበርክ እናመሰግናለን። ሌላ ጊዜ በተሻለ መንገድ በተሻለ ሁኔታ እንግዲህ እናገኘሃለን፣ እንማማራለን ብለን እናስባለን። አሁን አብረን ስለነበርክ ግን ቴንኪው፣ ተባረክ። መውረድ ትችላለህ። ቴንኪው። ስለዚህ ቀዝቃዛ ጽዋ የሚለው
ምንድነው ስለ መላእክት ብለህ የምትሰጠው ለምሳሌ ስለ ገብርኤል ይህንን ቃ ብለህ ጽዋ ታቅም እንደ አንተ ቆይ ጽዋ ምን ማለት ነው በእናንተ እኛ ጋር የለንም ጽዋ ሚል የለም እነዚህ ማሰሮ እያልኩ ያለው እኮ ይሄን ነው ትክክለኛው መጽሐፍ ስለማትሄዱ እኛ ማሰሮ ይዘን ሰፈር ለሰፈር አንዞርማ ይህ ምዕራፍ ለምን አትቀበለውም አንተ ምን ማለት ነው ስለ ማሰሮ ያወራል እንዴ እሺ በእናንተ ምን ማለት ነው በእናንተ ቤት ምንድነው ቁጣ የእናንተ መልስልኝና ከዛ የኛ ደግሞ ምን ማለት እንደሆነ እነግርሃለሁ እኛ ማሰሮ ይዘን ሰፈር ለሰፈር አንዞርም ጽዋ እያልን ማለት ነው ማነሽ ባለ ሳምንት ያስጠምርሽ በ18 እኔ ነኝ ብለሽ የምትይ ሚካኤል ወዳጅ እያልን እንደዚህ ማሰሮ ገንቦ ምናምን ነገር ይዘን ስለማንዞር ነው ይሄ ደግሞ እናንተ አካባቢ ላይ ነው ያለው ስለዚህ ቀዝቃዛ ጽዋ የሚለው የሚጠጣው ነው አልከኝ ቅድም ማለፊያ ውሃ ብሎ የሚለው ደግሞ ጥምቀት ነው አልከኝ ቅድም እና አሁን እኔ እየጠየኩ ያለሁት ቀዝቃዛ ጽዋ ብሎ የሚለው ለሚካኤል ለአርሴማ ለገብርኤል ለማርያም ተብሎ የሚዘከረው ዝክር ማለት ነው አይደል በዝክር ጊዜ ምንድነው የሚጠጣው ብዙ ጊዜ እናንተ ቤት ምንድነው የሚጠጣው ጻድቃኖቹን አስበህ የምትሰጠው ነገር ለምሳሌ ምንድነው የሚጠጣው ነው ያልኩ በዝክሩ ጊዜ ጠላ ግድን ጠላ ብቻ ሳይሆን ውሃ ራሱ ያለህን በቃ ያለህን አብዛኛው የሚጠጣው ምንድን ነው ወዳጄ ሲሳይ አብዛኛው የሚጠጣው ምንድን ነው የተገኘው ጠላም ሊሆን ይችላል በቃ ስለዚህ አብዛኛው ጽዋ ዝክር በሚጠጣ ሰዓት አብዛኛው የሚጠጣው ጠላ ነው ስለዚህ ምን እያለ ነው ማቴዎስ ማለት ነው በአንተ ትርጓሜ መሰረት ቀዝቀዝ ያለ ጠላ ማለት ነው ቀዝቀዝ ያለ ጠላ ማለት ነው አይደል ቀዝቀዝ ያለ ጠላ አረቄ አይሆንም ህግ ነበራቸው እንዴ ግን እርሚያን ጊዜ አይ ምን አሁን እዛው ተአመራመረ አይደለም ይሄ ጽዋ ማለት እኮ ጽዋ ማለት ዝክር ማለት ነው ዝክር እኮ ዝክር ነው ያው ዝክሩ ላይ አላን የመጣው ዝክር ነው ይሄ ውሃ ማለት ጥምቀት ነው ብለኛል ውሃ ጥምቀት ነው በእነሱ ስም እንትን ትላለህ ማለት በእነሱ ስም ትጠመቃለህ ምክንያቱም ምንን ስለሚል ከደቀ መዛሙርቱ ጋር ሁናችሁ ተጠመቁ ሚንጥል ስላለ አጋጣሚ ቁጥሩን ባላቀው በአብ ወልድ መንፈስ ቅዱስ ያምናችሁ ተጠመቁ ሚል እኔ ግን ያልገባኝ ምንድነው የኔ ኃጢአት አልሰረይ ብሎ እንደዚህ ምንገላታውማ በደንብ አንበዋ ትክክለኛው መጽሐፍ ማንበብ ነው ወንድም አሁን እኔ እኮ ተናግሮ አንድ ነገር ብጠይቅ አንተውን አትመልስም እኔ እዚህ ቤት እየገባው የምሰቃይበት ምክንያት ብቻ ነው አንዱ አልገባ ያለኝ ለማወቅ ነዋ እውነቱን ለማወቅ ነዋ ከተገለጠ እውነቱን ለማወቅ ቀዝቃዛ ጠላ ብለህ እየተረጎምክ እና ላይን እየበጠበጥከው በእንዲህ አይነት ትርጓሜ ጠላ አይደለም አንተ ዝክር ብለው ሰደው ሰውዬ ምን ሆነ ነው ቀዝቃዛ ዝክር በለው ዝም ብለህ ዝክር አንተ ስለ መላእክቶቹ ብለህ የምትሰጠው ነው እግዚኦ ለምን ታጣመዋለህ እንትኑ ምንም ትክክለኛው እንትን አልሆንልህ ሲል ታጣመዋለህ ቀዝቃዛ ብሎ የሚለው ይህን ክፍል አንተ አትቀበለውም አንተ ግልጹን ልንገርህ ስለተቀበልከው ታርኔ ሲሳይማ ነበር ለምንድን ነው አንተ ቁጣ ኢየሱስ የሚለኝ ሁሉ መንግስተ ሰማያትን አወርስም ይላል ይህን በመድኃኒዓለም አሳጥረውና ና እዚህ ጋር እዛ ጋር ትሄዱ በኋላ ደግሞ እዛ እንሄዳለን ቀዝቃዛ ጽዋ ብሎ የሚለው ቀዝቃዛ ጽዋ ብሎ የሚለው ዝክር ነው አልከኝ እሺ ዝክር ነው ውሃ ብቻ የሚለውስ ምን ማለቱ ነው መጠመቅ ጥምቀት አንድ ጥምቀት ብቻ እንጠመቃለን በአብ ወልድ መንፈስ ቅዱስ አምነን በማሰብ ነው የምትጠመቁት በአብ ወልድ መንፈስ ቅዱስ አምነን በአብ ወልድ መንፈስ ቅዱስ ተጠመቁ ብሎ የሚለው በተናናሾቹ ለአንዱ ብሎ የሚለው ነው አብ ወልድ መንፈስ ቅዱስ አንተ ይሄ ጥቅስ እኮ ለሌላ ቦታ አለ ስለ ጥምቀት በደንብ የሚገልጽ እኔ እዚህ ጋር ላለውና እየጠየኩ ያለው ሲሳይ ሌላ ቦታ ይሄማ ምን ይላል መሰለህ ስለ ጻድቃን ነው እየገለጸልህ ያለው ጻድቃን የሚቀበል እኔንም ይቀበላል የጻድቃኑንም ዋጋ ይቀበላል እያለ ነው ይሄ ጥቅስ በደንብ አንተ ዳኒ ትልቁ ላይ ሆነ አላ ብለህ አትውሰደው ዝም ብለህ አንተ ዝክር ማለት ቆይ ስማኝ ተናገር እኔ ከኔ እውቀት በላይ ነው ወንድም አለም ቆይ ሲሲ
ከእውቀትህ በላይ ነው አውቃለሁ። ስማ ነው ከኔ እውቀት በላይ ነው። በጀመርከው ጨርስ እንጂ ወንድም ይህን ጥቅስ ምን እንደምትለው ታውቃለህ? እኔ ወንድምነት ቆይ እኔ ራሴ ሳላልቅ ከዚህ ቤት ቦታ ይላል። ይጨርስ ነው ጨርሰው ነው የምትለኝ። እኔ ራሴ ሳላልቅ ከዚህ ቤት ቦታ ይሻለኛል። ያው ስለማትቀበለው ነው የምትወጣ። ለዳኒ ሪፈር አድርጌያለሁ። ይህን ጥቅስ ትቀበለዋለህ ነው የኔ ጥያቄ። ተናገር። እኔ ታብ ኮፒ ሊንክ ሼር እያደረኩ ተናገር። እውነቱን እስኪ አንዴ አዳምጠኝ። ከእውቀት እኔ ልጠይቅ እንጂ ከአቅሜ በላይ ሲስ ከአቅም በላይ ሆናል። ከአቅም በላይ ሆናል። አመሰግናለሁ። ለዚህ ነው ለዚህ ነው። እሺ ቀዝቃዛ ጥምቀት አለ እያልከን ያለው ጥምቀት። ይኸውልህ ዳኒ ምን መሰለህ፣ ጽዋ ማለት ምን ማለት ነው በእናንተ? ዳኒ አይ ትክክለኛው እንነጋገር ማለት ይሄ መረዳዳት ነው አይደል? ጽዋ ማለት በእናንተ ምን ማለት ነው? ጽዋ የሚለው በእናንተ አስተምህሮ ቴዳ ራሱ ይጨርሳል። ልክ ነው። እኔም ራሱ ይጨርስ ጥሩ ነው። ቅድም የጻፈውን አይቻልም። ቴዲን ያጋፈጠኝ ተናገር። እውነቱን አዳምጠኛ እንዴ። ጠላ ብቻ ትውሰድ። ዝክር ማለት ይኸውልህ እሱ አሁን ያልከው የጠቀስከው ጥቅስ ማለት ነው። ግድን ጠላ ወይም አንተ ጠላ ስንል አሁን ወደ ሌላ ለመውሰድ ነው። ሰካራሞች ናቸው ወይም እንደዚህ ለማለት አስበህ ነው። ይገባኛል ሁሉም። ግን ይህን ምን ትለዋለህ መሰለህ? ጽዋ ማለት ስለ ፈጣሪ ሆኖ ገብቶሃል። ለጻድቃን ትሰጣቸዋለህ። እነሱን አማልዱኝ ብለህ የእነሱን ጸጋ ለመቀበል የእነሱን እንትን ለመውሰድ ተረዳኛ። ለዛ ነው በደንብ አንበው። እጄ ንጹህ ነው ከዚህ ውስጥ ወንድምነት ራስ ጨርስ። አውቃለሁ እኮ ከአቅማችሁ በላይ እንደሚሆን ይሄ ጥቅስ። ምክንያቱም እናንተ አትቀበሉትም። ከእናንተ መጽሐፍ የለም። እኔ ዳኒ ለራስህ ሰጥቻለሁ። ይቅርብኝ። ዛሬ በበቃኝ ነው የወጣሁት። ቀዝቃዛ ጠላ ብሎ እኮ እንትኑን በቃ የስብከት ሞራሌን ገደለው። 400 ምናምን ሰው እየሰማችሁ ነው። ይህን ጥቅስ አይጠቅሱትም። ዳኒ ራስህ እዛው ጨርስ። የለም መፍታት አይወስዱም። ምን ያደርጋሉ መሰለህ? ወደ ሌላ ቦታ ይወስዱታል። የምርና ሲስ ግን የምር ሲሪየስ ነው እያወራ ያለው ጥቅሱ ላይ። እንዴት ሲሪየስ ትላለህ? ለምን ሲሪየስ አንበዋ? ምን ይላል? ግድን ጠላ ሲሪየስ ሆነ ነው ወይ ማለት ነው? ጽዋ ምን ማለት ነው? ጽዋ ቀረበ ምን ማለት ነው? ጽዋ ማቅረብ ምን ማለት ነው? ምን ማለት ጠላ ማለት ነው? ጠላ ማለት ነው አይደለም። ቀዝቃዛ ጽዋ ማለት ጠላ፣ ቀዝቃዛ ጠላ ማለት ነው። ጽዋ ምን ማለት ነው? በመጀመሪያ እንጃ ምን ማለት ነው? እየነገርከን እኮ ነው፣ እያስተማርከን ሲሆን ቀዝቃዛ ጠላ ማለት ነው። እናንተ ታውቁም በእናንተ ሰምሮ የለም። ሲሳይ አዳምጠኝ። ጽዋ ማለት ውሃም አይደለም ጠላውም አይደለም። ስለዚህ አንተ ሄድና መምህሬን ጠይቀህ ብትመጣ ጥሩ ነው። ዝም ብለህ እንትን ከምትል ጽዋ ማለት አንደኛ ውሃ አይደለም። ጽዋ ማለት ጠጅም አይደለም ምንምም አይደለም። እና ጠይቀህ ብትመጣ ጥሩ ነው። ለዛ ነው ኤርምም የተወህ እንጂ አሁን ኤርም አሸንፌ ብዬ ብለህ ደግሞ የልብ እንዳይሰማህና ለኤርሚ ይህንን ለትከራከር መምጣት በጣም ያሳፍራል። እና እሺ ምን ማለት ነው ጽዋ? እሺ በአንተ ወደ ሀራስ ነው ምናምን ምን ማለት ነው? ለምን እነግርሃለሁ። አንተ ካወቀው ስላላወቀው ሄድና ቄስን ጠይቀህና አልኩት። ቀዝቃዛ ዝክር ነገር ሲሳይ ቀዝቃዛ አለ አይደለ? ጽዋ ሲልህ እንደገና ደግሞ ውሃ አለ ቀጥሎ። ስለዚህ አንደኛ ጽዋ አለ፣ መጀመሪያ ቀዝቃዛ አለ፣ ሁለተኛ ጽዋ አለ፣ ሶስተኛ ደግሞ ውሃ አለ። ብቻ እሱ የለም። የጻድቃንን ክብር ትቀበላለህ ነው የሚለው። ገብቶሃል? እሱን ተወውና ይህንን መልስ። መጀመሪያ ካወቀው ካላወቀው አላቅም በል አንተ እንጂ ጠላ አይደለም ወይ ደግሞ ውሃም አይደለም። ይህ እኮ ግልጽ ነው። የሚመለስ ነገር እኮ አይደለም ሲጀመር። የተመለሰ እኮ ነው፣ ራሱን የቻለ የተመለሰ መልስ ነው። ምን ስለ ኦርቶዶክስ ታውቃለህ? ግዕዝ ታውቃለህ? ግዕዝ ታውቃለህ? አታውቅም? ግዕዝ አላውቅም። በቃ ካላወቅ ግዕዝን የሚያውቅ ሰው ሂድና ጠይቀና። ከዛ ደግሞ እንደ ግድን ግዕዝ መሆን የለበትም እኮ አስተምሮ ላይ ግድን ግዕዝ መሆን የለበትም። በምታውቀው ቋንቋ ራሱ ትማራለህ። ጽዋ ማለት ግዕዝ ነው፣ በግዕዝ ነው። አዎ በግዕዝ ነው የተቀመጠው። አየህ? እሺ
እና እነሱን የሚያውቁ ሰዎች ይዘህ ብትመጣ ጥሩ ነው ለማለት ነው። እና እኔ በዚህ ባትከራከር ጥሩ ነው። አይ ዞሮ ዞሮ ይህን ምዕራፍ ስለማይቀበሉት እኮ ነው ወደ ሐራስ። እሺ ቆይ ለምንድን ነው አሁን ይህን ጥቅስ ቆይ እንደዚህ እናድርግለት ዲያቆን አይሻልም? እሺ ይህን ጥቅስ የጠቀስከው ለምንድን ነው? እሱ ራሱ ነው ተናገር እውነቱን እንትን ያለኝ። ምን ያለ ምን ይላል? ማርያምስ ለአንተ ታማልድሃለች ወይ ምናምን ብሎ እየጠየቀኝ ነበር። አዎ አልኩት። እንደዛ የሚል ጥቅስ አምጣልኝ አለኝ። አንተ አልነበርክም አጋጣሚ? ከዛ ወዲያውኑ አመጣሁለት፣ እሱን አሳየሁት። ወዲያው አመጣለት። እዚህ ክፍል ላይ ማርያም ታማልዳለች ይላል። ጻድቃን ነው የሚለው። ጻድቃን እኮ ጻድቃን ያማልዳሉ ይላል እዚህ ክፍል ላይ። በረከት የእነሱን በረከት ይወስዳል ይላል። አይ ስለማማለድ ነው፣ ስለመውሰድ አይደለም እየጠየቅን ያለ ነውና ያማልዳሉ ይላል። ቁጥር ስንት ልድገምልህ እስኪ? ያማልዳሉ የሚለው ቁጥር ስንት ላይ? ቁጥር 10 40 ላይ። እሺ ምዕራፍ 10 40 ላይ። እሺ ደግሜ ላንብብልና ከዛ ያማልዳሉ የሚለውን ታሳየናለህ ማለት ነው። እሺ ያው በሞቅታ እንዳትወጣ ብለን ነው እስካሁን የተጫወትንልህ። እሺ እንደዚህ ይላል፣ እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል ይላል። እሺ ቁጥር 40 ላይ ስለ ምልጃ ምንም አያወራም። ጨርሶ ወርታች ጨርሶ ዳን። እሺ ነብይን በነብይ ስም የሚቀበል የነብይን ዋጋ ይወስዳል፣ ጻድቁንም በጻድቅም ስም የሚቀበል የጻድቁን ዋጋ ይወስዳል ይላል። ምን ያገናኘዋል ከምልጃ ጋር? ጻድቅን በጻድቅን አላለልህም? እዛው ምን ይላል እኮ ምን ያገናኘዋል ከምልጃ ጋር ነው ያለው እንዴ? ጻድቅ ስለሆኑ እነሱ የፈጣሪ እንትን አይደሉም እንዴ? እኮ ከምልጃ ጋር ምን ያገናኘዋል? እንዴት ነው የሚያገናኘው? ሲያሳየኛ እንዴት? እሱማ የኔ ጥያቄ ነው። እንዴት የሚያገናኘው መሰለ ዳኒ፣ አሁን ጻድቃኖች አሁን የፈጣሪን ትእዛዝ የሚያከብሩ ናቸው ወይስ አይደሉም? በመጀመሪያ ጥያቄ ልጠይቅ። የፈጣሪ ትክክለኛ የእግዚአብሔር አምነው የጸደቁ ሰዎች ያመኑ ናቸው ወይስ? ጻድቃን ህይወት አለም ጥያቄያችን። ምልጃውን አገናኝ ዳኒ ልመጣልህ ነው። ናልኝ ሲሲ። እሺ ጎበዝ ናልኝ፣ እየጠበኩ ነው ያሉት። የእግዚአብሔርን ትእዛዝ ያከብራሉ አያከብሩም ጻድቃኖቹ? እናቴ የእግዚአብሔርን ትእዛዝ ያከብራሉ ወይ ጻድቃኖቹ? የጌታን ትእዛዝ አዎ፣ በክርስቶስ ኢየሱስ ያለውን የዘላለም ተስፋ አምነው የዳኑ ሰዎች ናቸው። ጥሩ አሪፍ። ስለዚህ የእነሱን በረከት ትቀበላለህ ወይስ አትቀበልም? የእነሱ በረከት ያድርጋል። ከምልጃ ጋር እኮ ነው አሁን አያይዘን ነው ከምልጃ ጋር አያይዘው። አሁን ስለ በረከት ማደር ምናምን አለ የሚጠየቅ ነው፣ ስለ ምልጃ ነው የተጠየቅ ነው። ምንድነው ከምልጃ ጋር ምንም የሚገናኝ ነገር የለውም። እንዴት ነው የማይገናኘው? እስቲ ያሳየና። አሁን ምንም የሚገናኝ እንጂ አንበው እስኪ ምን ይላል? የእነሱን ምን ይወስዳል ነው የሚለው? ለአራተኛ ጊዜ ይነበብልህ አይደለም? ምን ይላል? አንበዋ እኮ አስታውሰህ ንገረና ብራዘር፣ አታርክመን። ያው ልንገርህ፣ ነብይን በነብይ ስም የሚቀበል የነብዩን ዋጋ ይወስዳል፣ ጻድቅንም በጻድቅም ስም የሚቀበል የጻድቅን ዋጋ ይወስዳል። የእነሱን ዋጋ ትወስዳለህ ማለት ነው። ከምልጃ ጋር ምን ያገናኘዋል? እንዴት ነው ምልጃ ማለት? በመጀመሪያ ምን ማለት ነው? በአንተ ልንገርህ እስኪ ልጠይቅ። አሁን እሱማ የኔ ጥያቄ እኮ ነው። የኔን ጥያቄ ወስደህ ልመጣልህ እኮ ነው፣ ልመልስልህ እኮ ነው። ናልኛ መልስልኛ፣ ምን ያገናኘዋል? እሱ ልመልስልህ እኮ ነው። ምልጃም ትለዋን ብቻ መልስልኝና፣ ምልጃ ማለት ምን ማለት ነው? መጀመሪያ እሷን ብቻ መልስልኝ፣ ሌላው እኔ እጨርስልሃለሁ። እሺ ምልጃ ማለት መለመን፣ ማስታረቅ የሚለውን ሐሳብ መለመን፣ በቃ አለቀ። ምን ያገናኘዋል ታዲያ? እዚህ ክፍል ላይ ለምኑ የሚል እኮ የለውም። ጻድቃኖቹን ከፈጣሪ ዘንድ በረከት ትበሉልኝ ምኑ ጋር አትጨምራ? ከኪስ ምኑ ጋር ነው? እሱ የኔ ጥያቄ አልጨመርኩም እንዴ? እኮ የኔ ጥያቄ እሱ ነው። አሁን የቱ ጋር ነው ያገኘው? እሱን አሁን ለምኑ የሚለውን የቱ ጋር ነው ያገኘው? አይደለ ምኑ ጋር ነው ያገኘው? ለምኑ የሚል እኮ የለው። ምኑ ጋር ነው ለምኑ የሚል ያገኘው? ምልጃ ይለምናሉ ስለእናንተ ትቀበላለህ። አሁን እኔ ስለ በረከት ምልጃን አሳየን ያልኩ፣ ስለ በረከት ምልጃ ማለት እሱ ራሱ እኮ ነው። አይ አይደለም፣ ምልጃ በረከት ማለት አይደለም። በረከት ነው እንዴ? የእነሱን በረከት ትወስዳለህ። ምልጃ ማለት በረከት ነው ያለህ ደግሞ ማለት ነው። እንደዚህ ብሎ ያስተማረ ሰው አለ? አንተ ቆይ ምን ማድረግ ነው እንዴ ስራችሁ እናንተ? ቆይ እኔ አልተጣመምንም። ሲሲ የተጣመመ እምነት ውስጥ ስላለ እኮ ነው። ሲሲ አይገርምም? ማን? ኧረ እኔ ፈጣሪ ይመስገን። ለዚህ እኮ ነው አሁን ላየ
ምልጃ የሚለውን ሐሳብ ውስጥ ለዛ እየጠየቅኩ ያለው ስለዛ እኮ ነው። የምልጃ ኮንሰፕት የለም እዚህ ውስጥ። ያማልዳሉ የሚል ሐሳብ የወጣው ነኝ። ከትእዛዟ ከመጽሐፏ የማልወጣ ሰው ነኝ። ጥሩ እኮ አሳየን። አሁን እዚህ ክፍል ላይ ቅዱሳን ያማልዳሉ። ይህን ሁሉ መለስኩልህ፣ ግን አንተ አንድ ጥያቄ ብጠይቅህ አትመልስልኝም ዳኒ። ይሄ ሁሉ መልስ መሆኑ ነው? ይሄ ሁሉ መልስ መሆኑ ነው አይደለም? ልጠይቅህ እስኪ ለአንተ ልጠይቅህ። በቃ ዝም ብለህ ትሰማናለህ? ችግር የለም ጠይቅህ። ልጠይቅህ? እሺ ጥምቀትን ትቀበላለህ አንተ? በመጀመሪያ እቀበላለሁ። ተጠምቀሃል? በስንት ቀን ካደግኩ በኋላ? እንዴት ካደግኩ በኋላ? እሺ የፈጣሪን ትእዛዝ ታከብራለህ? አከብራለሁ። እሺ እንደዛ ከሆነ አንተ አሁን የእሱን ክብር ከሆነ ሌላው ይቅርና የእሱን ጾም ትጾማለህ? ይቅር አሁን ያለፈውን ጾማለሁ። ኧረ ግጥም አድርገህ የምትበላው ስጋ ምናምን እንዴ ማንም ይከራከራል። ጾም አይደል ያልከኝ? ጾም ፈጣሪ የጾመውን ጾም እንኳን አትቀበልም፣ እንኳን ሌላው ይቅርና ተው ወዳጄ። አሁን እኔን አለ ጠየቀኝ ትጾማለህ ስትለኝ አዎ ጾማለሁ። ጴንጤ ጾም ሌላ ጥያቄ አለ? ስለማትጾሙ ወንድም አለ ትጾማለህ አልከኝ። አዎ ጾማለሁ አልኩኝ። አብረን እየኖርን አይደለም? አታውቅም አብረን እንደምንኖር አይደል? አበኛ ቤት ጎረቤት አይደለም? ቤት ጽፍኛ ውስጥ ሁሉም ሰው እንደዛ አይደለም። ሌላው ግን አልጾምም። ስለ ጾም አይደል የጠየቀኝ? ይሄው ነው መለስኩ። ሌላ ጥያቄ አለ? ጴንጤ ይጾማል ስለማታውቅ እኮ እንዴ። የመጨረሻዋ ቀን ነው የምትጾሙት ወዳጄ። የመጨረሻዋ እንጾማለን የምትጾሙት። አሁን አንተ የጾም ያንተ ጋር ያለው እኮ የጾም ትርጓሜ እኮ ነው የተበላሸው። አየህ እናንተ ቤት ጾም የሆነ ጊዜ ምናምን የምትጾሙ ነው ይመስልህ፣ ታውጆ ምናምን። ልክ ነው የአዋጅ ጾማት አንድ አትደረባ። የጠየቀ ሰው መስማት አለበት። እሺ አሁን እንደ ጴንጤ ትጾማላችሁ ወይ ካልከን አዎ እንጾማለን። የአዋጅ ጾም ሳላችሁ ያው ቤተክርስቲያን አንዳንዴ ታውጃለች፣ ግን ነሰሰርሊ ቤተክርስቲያን እስከታውጅ ድረስ አንተ አይደለም ትክክለኛውን አንተ ተወናት ሲጀመር ዳንኤል ወንድም ማለት አንተ አሁን እኔና ጠየቀኝ መጀመሪያ መጽሐፍ አንብና ትክክለኛውን መጽሐፍ አንብና ካንተ ውጭ ካንተ የትኛው ችግር ጥያቄ ማለት ነው። ሌላ አይ ነው ጥያቄ ከጠየቅ መስማት አለብህ። አሁን ቆይ ዳኒ አንዴ አዳምጠኝ፣ ልወጣ ስለሆነ ነው ወደ ስራ ስለሚሄድ ማለት ነው። ጥያቄ ካለ ትጠይቀኛለህ። ከዛ ሰማለሁ። 81 የሚለውን መጽሐፍ እናንተ የጻፋችሁትን መጽሐፍ ሳይሆን ትክክለኛውን መጽሐፍ አንብና ተከራከር። ምኑን ላንብብልህ? ችግር የለም ያው አለኝ። ምን ላንብብልህ? ምን ማስረጃ አለው በዚህ ጉዳይ ላይ? አሁን ብቻ አይደለም ያልኩ ያለው ለሁል ጊዜ ይህን መጽሐፍ በደንብ አንበው። ችግር እኮ ምን በተመለከተ ጨርሰህ አንበዋ፣ ትክክለኛው እንዲመጣልህ ጨርሰህ አንበውና ከዚህ ላይቭ ገብተህ ሰውን እንትን አትበል። ስለምን ትክክለኛውን ሃይማኖት አሁን እኮ ማስረጃ ያጣኸው አንተ ነህ እኮ ሲሲ። አንተ ላጣኸው ይላል። አንበው በደንብ ይገባሃል። እሱን ይሄን አንበው። አንተ አንብበህ እኮ አልገባህም ወዳጅ። ያኛው መጽሐፍ እስኪ አምጣው፣ የእናንተው መጽሐፍ አውጣው። የታለ? ምንድነው ጥያቄ ሲስ? አሁን እንደሱ አራውን ደቡሽ ሜድ የለብንም። ምንድነው ጥያቄ? አምጣው እስኪ መጽሐፉን። ያው መልስልኝ። ሁለቱን ለምን አለያየኸው? አላየሁ። ሁለቱን መጽሐፍ ለምን ይሄን ለምን ጻፍከው? ያኛው ያለ ይሄን ለምን ጻፍከው? በመጀመሪያ ጥያቄ ይሄ ነው። አዎ ኦኬ፣ በደምብ ስማ። ዛሬ ቢያንስ አንድ ነገር አውቀህ ሂድ። ለምን ጻፍከው ነው ያልኩህ እኮ። አውቀህ ሂድ ብራዘር እኮ። አሁን በቃ ስማ ወዳጅ፣ አሁን መስማት አለብህ። አንዳንዴ በደንብ መረዳት አለ። 66ቱ እዚህ ውስጥ አለ። ኦኬ 66ቱ እዚህ ውስጥ አለ። ቤተክርስቲያን ተጨማሪ ነው የጨመረችው እንጂ 66ቱ ቆይ አትደረብ ሲስ። እሺ እንደ መደማመጥ አለ። ቤተክርስቲያን 66ቱን ትቀበላለች። ምን ማለት ነው? ጴንጤ የሚቀበለውን መጽሐፍ ኦርቶዶክስ ትቀበላለች። 66ቱ ላይ ችግር የለባትም። 66ቱ የነጻ የአምላክ ቃል መሆኑን ትቀበላለች። ካቶሊክም ጋር ብትሄድ 66ቱ ላይ ጥያቄ የለባትም። 66ቱ የሁላችን የጋራ መጽሐፍቶች ናቸው። በ66ቱ ላይ ጥያቄ ያለበት ቤተ እምነት የለም። እውነተኛ የመለኮት እስትንፋስ ያለባቸው በመንፈስ ቅዱስ ተመርተው የተጻፉ መጽሐፍቶች መሆናቸውን ሁሉ ሰው ይቀበላል። ኦኬ የተጨመሩ መጽሐፍቶች ግን አሉ። የተጨመሩ መጽሐፍቶችን ነው እያወራን ነው።
ምን አይነት መጽሐፍ? በ66ቱ ላይ ልዩነት የለንም ማለት ነው። እኔ የያዝኩት መጽሐፍ ላይ ያጎደልኩት የለም። እዚህ መጽሐፍ ላይ ሙሉ ነው። ቤተክርስቲያንን ሙሉነቱን ታምናለች፣ ትቀበላለች። ሌሎቹ ተጨማሪ መጽሐፎችን ግን የእናንተ እኮ አዲስ ኪዳን ነው አውቃለሁ። አዲስ ኪዳን ነው፣ ብሉይ ኪዳንን አትቀበሉ። ይሄን አውቃለሁ። 66ቱ ስንት ነው? 66ቱ ብለን ስናወራ 66ቱ ብለን ስንናገር 66ቱ የምንለው አዲስ ኪዳን ብቻ ነው እንጃ። ብቻ የተወሰነ ምዕራፎችን አንተ አትቀበልም። ሳታውቅ ነው አለማወቅን ነው እያሳየን ያለው እና ችግር የለም። ግን አለማወቅ አይደለም እንዴ? ቆይ እናንተ ያወጣችኋቸው ጥቅሶች 66ቱ ብለን ስናወራ 39 የብሉይ ኪዳን መጽሐፍቶች በውስጣቸው አሉ። ኦኬ 27ቱ የአዲስ ኪዳን መጽሐፍቶች በውስጣቸው አሉ። ኦኬ 66ቱን ብለን ስንቀበል ሁለቱንም ብሉይንም ከብሉይ ምንም የጎደለ የለም፣ ከአዲስ ምንም የጎደለ የለም። 66 ውስጥ ብሉይ ኪዳንም አዲስ ኪዳንም አለ። አሁን አንተ ውስጥ የማየው ስለ ጴንጤ ትክክለኛ መረጃ የለም። ማን ስለ ጴንጤ ቆይ አንዴ በቃ ስሜት ያቱ ይሄንን ላሳየ፣ ለምሳሌ ላሳየ እንድትረዳው ማለት ነው። ለምሳሌ ሲሳይ ዛሬ ቢሞት ገነት ይገባል? እኔ ጠይቀኝ ነው ወይስ ነው? ዛሬ ቢሞት ገነት ይገባል? እንደ ስራዬ ነው። እስካሁን የሰራኋቸው እንትኖች ይታያሉ። ያቸውና ስራዎችን እስኪ ገነት ትገባለህ ወይስ ይሆን? እኔ እኮ ጻድቅ ብዬ እንትን አልልም። ኃጢአተኛ ስለሆንኩ አልገባም ብዬ አስባለሁ። ልገባም እችላለሁ። እሱ የፈጣሪ እንትን ነው። ገብቶሃል? አዎ ኃጢአተኛ በደለኛ ገነት ይገባል ልወስን አልችልም። ገብቶሃል? እኔ ልወስን አልችልም። ለዛ ነው አየሁ። አሁን ትልቁ ነገር ይሄ ዛሬ ሲሳይ ቢሞት የት እንደሚገባ አያውቅም። የሚያድነው ኢየሱስ የለውም። አንድ ታሪክ ልንገር። ነፍስ የገደለ ሰው የገደለ ነፍስ ያጠፋ ሰው ወንበዴ ሰው ያ ሰው የዘላለም ሕይወት ሊያገኝ ይችላል? አያገኝም። ንስሐ ካልገባ አያገኝም። እሺ አያገኝም አይደል? እና ይሄ ከዚህ ምን አገናኘው? ልልፍዬ ነው ላሳይ ነው። ችግር የለም ላሳይ። ከክርስቶስ ኢየሱስ ጎን የተሰቀለው ያ ወንበዴ ትዝ ይልሃል? የሉቃስ ወንጌል ምዕራፍ 23 ላይ ያለው እሺ፣ ኃጢአተኛ በደለኛ ወንበዴ የነበረ ሰው ኢየሱስ ክርስቶስን በማመኑ ገነት ገብቷል አልገባም? በማመኑ እንዴት ነው ገነት ይገባል እንጂ በማመኑ ኢየሱስ ስላመነ ብቻ ገነት ገባ ማለት ነው አይደል? ኢየሱስን በማመኑ ብቻ ገነት ገባ አይደል? ያ ወንበዴ ሰው ትክክለኛውን እንትን ካለ የእሱን እንትን ካሳካው ይገባል። ኦኬ አየሁ። ኦርቶዶክስ ውስጥ የተሰበከው ወንጌል ያንን ወንበዴ እንኳን ያክል የገባው እውነት ኦርቶዶክስ ውስጥ አልተሰበከም። አየሁ። አሁን በማስተዋል እንድትሰማኝ ነው ፈልገው። ኢየሱስን አምነናል ትላላችሁ፣ ግን ዛሬ ብትሞቱ ገነት አትገቡ። ተጠምቀናል ትላላችሁ፣ ጥምቀት ለድነት ነው ትላላችሁ። ቆይ አንዴ አይ አትደረቁ። ትእዛዙን የከበርን እግዚአብሔር ይመስገን። ቆይ አንዴ ጥምቀት ለድነት ነው ትላላችሁ፣ ተጠምቃችሁ ግን ገነት አልገባም። ስጋና ደሙን የበላ ሰው የዘላለም ሕይወት ያገኛል ትላላችሁ፣ ግን ስጋና ደሙን በልታችሁ የዘላለም ሕይወት የላችሁ። አዮ አትሊስት ያ በቀራኒዮ ላይ ከክርስቶስ ኢየሱስ ጎን የተሰቀለው ያ ወንበዴ ጋር እንኳን ያለው የመዳን ተስፋ እናንተ ጋር በጣም ነው የሚያሳዝነው። ኦኬ ለምን? መጽሐፍ ቅዱስ የሚናገረው በልጁ በክርስቶስ ኢየሱስ የሚያምን የዘላለም ሕይወት አለው ነው። ኦኬ እናንተ ግን አሁን ኖራችሁ ኦርቶዶክስ ኖራችሁ እኛ በክርስቶስ ኢየሱስ ነው የምናምነው እያላችሁ እየፎከራችሁ ጥምቀት ስነ ስርዓትን ሌሎች ሚስጥራትን እየፈጸማችሁ ግን የዘላለም ሕይወት የለም። እኔን የተቀበለ አባቴን ይቀበላል ይላል እሱ ራሱ እኮ ፈጣሪ። አንድ አትዝለል እንዴ! እዛው ጋር ረጋ በል ሲስ ረጋ ልወጣ ነው ስራ አለ ልጨርስና ልወጣ። እችን ሰምተህ ውጣ፣ ችግር የለም። እችን ሰምተህ ትወጣለህ። እናንተ ጋር የተሰበከው እውነተኛ የጽድቅ ወንጌል
ሰዎች ኃጢአተኛ በደለኛ የሚድንበት እውነተኛው የጽድቅ ወንጌል ስላልሆነ አየህ። ሰው እንዴት ጌታን አምነዋለሁ እያለ ዛሬ ስትሞት የት ትገባለህ ሲባል አላቅም ብሎ አለመሆኑ በምን እርግጠኛ ነህ? ትክክለኛ አለመሆኑ ያንተ ትክክለኛ መሆኑ በምን እርግጠኛ ነህ? የትንግግር እኮ ገለጠ። መጽሐፍ ቅዱስ ሲናገር በልጁ የሚያምን ቃል በቃል እንመላለስ እንጂ ዳኒ ምን ሆነ? ያንተ ትክክለኛ መሆኑን በምን እርግጠኛ ነህ እያልኩ ነው። ቃሉ ስለደገፈኝ በልጁ የሚያምን የዘላለም ሕይወት አለው ይላል። እኔ በልጁ እያመንኩኝ ሲኦል ገባለሁ አልልም። እሺ ጥምቀትንስ ታዲያ ለምን አትጠመቅ? ተጠምቄያለሁ እኮ አልኩ። ያልተጠመቀ ጴንጤ የለም። አረ ቶቶ አረ ጥምቀትንማ በጣም ነው የምጠሉት እንጂ አየህ፣ ግንዛቤ እኮ ነው አልኩ። አሁን ስለማታውቀው እኮ አየህ፣ እኔ ተጠምቄያለሁ እያልኩ እየነገርኩ ቆይ አንዴ ተጠምቄያለሁ ብዬ እየነገርኩ አይ አልተጠመቅክም ትለኛለህ። ተጠምቄያለሁ በአብ በወልድ በመንፈስ ቅዱስ አምኜ ተጠምቄያለሁ። አንተ ኢቭን ሳታምን ነው የተጠመቅከው። በአብ በወልድ በመንፈስ ቅዱስ ታምናለህ? ቆይ እኔ ስላሴ አማኝ ነኝ ብራዘር። ቆይ አንዴ በጣም አትዝለን። አንድ ቦታ ላይ እሺ ቀጥል። አሁን እየመጣ ነው። ሂድ ቀጥል። አረጋጋው ሲሲ እኔ እንደ አንድ ኦርቶዶክሳዊ ለምልህን ነገር ስማኝ። አንተ ሳታምን የተጠመቀው ኦኬ፣ ኦርቶዶክሳዊ ነህ ግን ሳታምን የተጠመቀው። አምኜ ነው የምጠመቀው። በአርባ ቀን ምንም ያመንከውና የገባህ እውነት የለም። የአርባ ቀን ህፃን ልጅ የትኛውን ወንጌል እውነት ሰምቶ ነው ያመን? አለ መጽሐፍ ላይ አለ እኮ። አንድ አሳይ። በአርባ ቀን ህፃን ልጅን የምትሰብክበትን ወንጌል አሳይ። ችግር አለ ካለ ስጠና። ይሄው ድል እሱን አላውቀውም ግን አለ በ80 ሚል አለ። በቃ እንድትረዳው ነው ሲሳውን። ለኛ እንደሌለ መልስ እናውቃለን። እኛ ወንጌል አማኞች ነን። መጽሐፍ ቅዱስን ነው የምናነበው። ለአንተ አሳይመንት ይሁን። እኔ እኮ አሁን ጥቅሶቹን ምዕራፎች ስለማለት ገድ የለም ለአንተ አሳይመንት እንጂ ምዕራፎቹን ባጣቸው ኖሮ ማለት ነው። ቆይ አንዴ እዚህ ያለ ማንም እንትን አይለኝም። ምዕራፎቹን ችግሩ ይኸውልህ ስታቀው አለመኖሩን ስታቀው ነው እኮ። አየህ አሁን አለማንበብ ነው አለ። እሺ እንደ ማታው እናድርገው፣ እንደ ማታው እናድርግ። ይኸው ኦርቶዶክሳውያን ጠይቃቸው፣ ከስር ይጻፉልን። እዚህ ብዙ ኦርቶዶክሳውያን አሉ፣ ዲያቆናት፣ መምህራኖች አሉ። ጠይቃቸው አይቶ እዚህ አብዛኛውን የእናንተ ቤተሰብ ስለሆነ አይቶ ኦርቶዶክሳውያን አሉ፣ ጠይቃቸው አልኩ። ይኸውልህ በደንብ ጠይቄ ይሄን ነገር እኔ ካሳየው ብዙ ነገር አስተምራለሁ ዳኒ። የምር በአጋጣሚ ፎሎ ባክ መልሽልኝ ማለት ነው። በደንብ ፉከራ አይደለም አሁን የምንፈልገው እሱ ፉከራ አይደለም። እንደሱ እንድታወራ አልፈልግም። አንዴ ብዙ የምናወራው እሱ ፉከራ ነው ብራይ። ፉከራ ይዘህ ስትመጣ እንደሱ ማምነ እንዴ እኮ ላመጣልህ እኮ ይዘህ ስትመጣ አትደረባው። በሌለ ጥቅስ ላይ እኛን ይኸውልህ የጥቅስ ክሬዲት የለም ብራዘር፣ ዱቤ የለም፣ የጥቅስ ዱቤ የለም። አሁን መጽሐፍ ቅዱስ ውስጥ የሌለ ሐሳብ አውርተህ ቆይ አንዴ ብራዘር አንዴ እዚህ ቤት የጥቅስ ዱቤ የተከለከለ ሲኖር ታወራለህ። ኦኬ ከሌለ ግን ክሬዲት የለም፣ ዱቤ የለም ብራዘር። ምክንያቱም የምጠቅሰው ነገር ቆይ አንዴ ሚዩት አድርግ ወዳጅ፣ እንዲጠቅመህ ነው ባይዘው። መጽሐፍ ቅዱስ ውስጥ አንድም ቦታ ላይ የ40 እና የ80 ቀን ህፃን ልጅ አምኖ ይጠመቃል የሚል ትምህርት የለም። ሲኖርህ እናወራለን፣ በሌለህ ነገር ግን የለም ነው። ዝም ብለህ ነው የምትሄደው። ኦኬ እንድትረዳው ያክል ነው። ጴንጤ አምኖ ነው የተጠመቀው፣ አንተ ግን ሳታምን ነው የተጠመቀው። አምኜ ነው የተጠመቀው እንጂ በቃ ሚዩት አድርግ። ስማ እኔ ሁለት ጥያቄ አለኝ። ሁለቱን ጠይቄ እወጣለሁ። ከየት ቤተ እምነት ነው? ኦርቶዶክስ። እሺ ጥያቄ አለን እኛ ራሳችን። ምን ትጠይቀናል? ለምን ተዋጣዋለህ? ምን ነው ዳኒ? ለምን ተዋጣዋለህ? አይ እኔ አላወጣሁትም፣ ጌታን አላወጣሁትም። ለምን እናወጣለን? ሰው እየለመንን ግቡ እያልን